እንደው ስለ ዓለም አቀፍ ሽልማቶች እንግዲህ ከጠብታ አምቡላንስ ከዛ ሁሉ መመከር ከዛ ሁሉ ታሪክ ደግሞ በብዙ ሽልማቶች የታጀበ የስኬት ጊዜ አለ። እንግዲህ የሥራ ሁሉ ውጤት ሽልማት ነው፣ መጨረሻው ሽልማት ነውና ስለ ሽልማቶች እስቲ አንድ ነገር እናውራ። የዳቮሱ ያው አንዱ ትልቁ ሽልማት ስለነበረ እስቲ እሱን አውቀኝ። በጣም ነው ማመሰግነው። እኛ እንግዲህ ሶሻል ኢንተርፕራይዞች ነች። ሶሻል ኢንተርፕራይዝ ማለት ለትርፍ ብቻ አንሰራም፣ አለ ትርፍም አንሰራም። ኢትዮጵያ ውስጥ አንድ ሰው ሀሳብ ቢኖረው ፕሮፊት ማክሲማይዜሽን ወይ ትርፍን አጋብሳለሁ ወይ አላተርፍም ነው። አላተርፍም ኤንጂኦ ነው፣ ማተኩሮ ኢምፓክት ላይ ነው ይላል። አተርፋለሁ ነጋዴው ነው፣ ማተኩሮ ገንዘብ ላይ ነው ይላል። በመሃል ኢምፓክት ድሪቭን ፕሮፊት የኔ አምቢላንስ አንድ ሰው ሲያተርፍ ገንዘብ ብቻ አይደለም የሚተቀበለው፣ ህይወት አትርፏል። እሱ ይመዘናል ለዓለም ማለት ነው። ስለዚህ ለኢትዮጵያ ይሄ ህግ የላትም ሶሻል ኢንተርፕረነርሺፕ የሚለው። በሚገርም አጋጣሚ እኔ ዳቮስ ጃንዋሪ 20 ስሸለም የኢትዮጵያ ሚኒስትሮች ምክር ቤት የመጀመሪያውን የኢንተርፕረነርሺፕ ፖሊሲ ሶሻል ኢንተርፕረነርሺፕ ያካተተውን ፖሊሲ ያጸደቀ። ዋት ኤ ኮኢንሲደንስ ማለት የእግዚአብሔር ፈቃድ ነው ብዬ ነው የምወስደው። ስለዚህ በዚህ ነው እኔ ተራ ነጋዴ በሆን ገንዘብ ብቻ የምፈልግ እዛ ዳቮስ የሚወስደኝ ምንም ነገር የለም። እኛ ግን ህይወትንም አትርፈናል፣ ባላንስ ሰርተናል። ለገንዘብ ብቻ አልሰራንም፣ ለኢምፓክት ብቻ አልሰራንም። ገንዘብ ብቻ መስራት ሰስተነብል አይደለም። ዓለም አሁን እንደሚያወራው ገንዘብ አለመስራትም ሰስተነብል አይደለም። ዩኤስአይዲ ኦሎፌሰር ዳታውን ሲያገር ዓለም ላይ የፈጠረው ኪዮስ እኛ ከ15 ዓመት በፊት የምንናገረው ነገር ምን ያህል ኢምፖርታንት እንደሆነ ነው የሚያረጋግጠው። እርዳታ መላቀቅ አለበት። አዎ፣ በዚህ መሰረት እኔ ከ100 በላይ ሰርቲፊኬሽኖች አዋርዶች ወስጃለሁ። ዓለም አቀፍም ሀገር ውስጥ ብዙ መጥቀስ አልችልም፣ አንዳንዱንም አላስታውሱም። የአሜሪካ መንግስት ለምሳሌ የሜሪላንድ ስቴት አይተናሃል የሚል ሰርቲፊኬሽን ሰጥተነዋል በሶሻል ኢንተርፕራይዝ። አሜሪካን ሀገር ሄጄ ነው የወሰድኩት። እኔ ግን ያው በጣም ሀገሬን መወድና የሀገሬን ሪኮግኒሽን ከዓለም ሪኮግኒሽን አስቀድማለሁ። ይቅርታ አድርግልኝ። ስለዚህ የራሳችን ጤና ጥበቃ ሚኒስቴር 3 ሽልማት ሰጥቶኛል። በ2012 ይመስለኛል በፈረንጆች አቆጣጠር የጤና ጀግና፣ አምባሳደር ኦፍ ሄልት ሳይንስ፣ ኤክስትራኦርዲናሪ ጃፓን ኢመርጀንሲ ሜዲካል ሰርቪስ ሲስተም፣ በአማርኛ የተለየ ስራ በድንገተኛ ሕክምና አገልግሎት የሚል ማለት ነው። ፌዴራል ሚኒስትር ኦፍ ሄልት ብዙ አዋርዶች ወስደናል። ለምሳሌ በታለንትድ ኢንዲቪጁዋል ካታጎሪ የዱባይ መንግስት የመኖሪያ ፍቃድና የጎልደን ቪዛ ሰጥቶኛል። እንደው ኢንተርናሽናሊ ማለት ነው። በጣም ብዙ ሀገር ትራቭል አድርጌ ያለው ብዙ $1,000,000 አሁን የምናስተምራቸው ልጆች 5ኛ ባች እናስተምራለን። አሁን 4ኛ ላይ ነን። ከኖርዌይ ፓርትነርሺፕ ፎር ቼንጅ ከሚባል እንደኔ አይነት ማህበራዊ ስራ ፈጣሪዎችን ከሚደግፍ ድርጅት ኦልሞስት $1,000,000 አሸንፈን ተሰጥቶን ነው። ይህን ትምህርት እንግዲህ የመጀመሪያ ትምህርት ስለሆነ ለመቀጠል ነው የምናስበው። አሁን ግን በቀደም ዕለት 2 ዓመት የፈጀ ዲው ዲሊጀንስ ነበረ ጥናት። በመጀመሪያ የዛሬ 2 ዓመት በትልልቅ የዓለማችን ሶሻል ኢንተርፕራይዝ ፎከስ አድርገው የሚሰሩ ድርጅቶች እንደ ኦክስፎርድ ዩኒቨርሲቲ፣ ሰይድ ቢዝነስ ግሩፕ፣ ወርልድ ኢንተሌክቹዋል ፕሮፐርቲ ኦርጋናይዜሽን፣ ሃርቫርድ ዩኒቨርሲቲ ምናምን ሆነው ጥናት ጀመሩ እኛ ላይ እና ከሚጠኑት 14 ድርጅቶች ውስጥ ከአፍሪካ ተመርጣቸዋል ብሎ ተነገረ። ከአመት በፊት ደግሞ ለወርልድ ኢኮኖሚክ ፎረም ፖዲየም ላይ ከሚመረጡት ውስጥ ናችሁና ብሎ ብዙ ነገሮች ውስጥ አለፍን ለ1 ዓመት ያህል። በመጨረሻ የዛሬ 3 ወር ፋይናሊስት ነን ተባልን። ከዛ በኋላ ደግሞ 2 ወር ሲቀረው አሸንፋቸዋል ተባልን። እስከ ጃንዋሪ 17 ወደ ዳቮስ ሊሄድ እስከ ጃንዋሪ 13 ድረስ ሚዲያ ኤምባርጎ ላይ ነበር። እንዲህ እንዳንተ መጥቻ አሸንፌያለሁ ብዬ መናገር አልችልም። ከ13 በኋላ ነው መናገር የጀመርነው። ዲክሌር የተደረገው ጃንዋሪ 20 ነው ዳቮስ ላይ። እኔና አብረውኝ የሚሰሩ ጠብታን የሚወዱ ሰዎች ሁሉ ያሸነፉት አውትስታንዲንግ ሶሻል ኢንተርፕረነር ኦፍ ዘ ይር 2026 የሚል አዋርድ ነው። ይሄ ነን ካሽ ፕራይዝ አዋርድ ነው ማለት ከዚህ ጋር ተታኮ
የሚሰጥ ገንዘብ የለም። ቪዚቢሊቲ እና ሪኮግኒሽን ነው። እነሱ ግን በየቦታው እየሄድክ ትክክለኛ ሀሳብ ካለ ሊያድግ የሚችል ሀሳብ ካለ ያንን ውስጥ ገንዘብ እንድታገኝ ሳፖርት ያደርጉሃል። ትልልቅ ስልጠናዎች ይሰጣሉ። አሁን የዛሬ 20 ቀን ወደ ሃርቫርድ ሄዳለሁ ማሳቹሴት ለ8 ቀን ሲስተሚክ ቼንጅ ስልጠና ለመውሰድ። ከዛ በኋላ ቻይና፣ ብራዚል፣ ካናዳ ብዙ ቦታ ልምዳችን እናካፈላለን፣ ልምድም እንካፈላለን። በዚህ ውስጥ እንግዲህ እኔ ደግሞ ብዙ ማስበው እንዳልኩ ይሄ የ4 ኪሎ ሴንተር የኢስት አፍሪካ የሲፒዲ ኮንቲኒስ ፕሮፌሽናል ዲቨሎፕመንት ሴንተር ስለሆነ ማስበው ብዙ ገንዘብ ያስፈልገዋል። ወርልድ ክላስ ስኪል ስቴሽን ያለው ዝም ብሎ ክላስ ውስጥ በመቀመጫ ላይ ቁጭ ብሎ የሚማሩ ሳይሆን ስኪል የሚያደርጉበት ሴንተር ነው ላረገው ማስበው። አምቡላንሶችን በዚህ ሁኔታ መቀጠል አይችሉም። ማኑፋክቸሪንግ ውስጥ መግባት አለብን። ትሬኒንጋችን በጣም ኮሌጁ መስፋፋት አለበት። በየክፍለ ሀገሩ የኛ አምቡላንሶች ሊኖሩ ነው የምናስበው። ስለዚህ ይህንን ሁሉ ለመስራት ነው የምናስበው። ይሄ የዳቮሱ ሪኮግኒሽን ለእኛ እንደ ትልቅ ማይልስቶን ነው የምንቆጥረው። በጣም ከማስበው በላይ ነው። እናንተን ጭምር አድቮኬት ያደረጋችሁት በጣም ነው ማመሰግነው። በተለይ አብረውኝ ለሚሰራው ለፓርትነርሺፕ ፎር ቼንጅ አብረውኝ ለሚሰሩ ሰዎች በተለይ ደግሞ ህጉ እንዲወጣ ልፋታችንን አይተው እኛ መጫት በጣም ነው የለፋ ነው ለመናገር 2019 ከኮቪድ በፊት ኢትዮጵያ የመጀመሪያው ማህበራዊ ስራ ፈጠራ እንድታስተናግድ የደንብራ ፕሬዘንቴሽን ነበረን። እሱ የኛ የሶሻል ኢንተርፕራይዝ ስራ ታይቶ ነው ኢትዮጵያ እንድታስተናግድ የተፈቀደውና በ2019 ኢትዮጵያ ሆስት አድርጋ ነበር። ከ1600 ሰዎች በላይ ከ65 ሀገሮች መጥተው ነበር። እሱን ሁሉ አድርገን ደግሞ ሪሰንትሊ አሜሪካን ኤምባሲ ለሶሻል ኢንተርፕራይዝ ኢትዮጵያ በሰጠው ድጋፍ በዋሽንግተንና በአዲስ አበባ መካከል እኔ 7 ብሎኮችን መርጬ ሜሪላንድ ነበርን። ሰዎችንም እዚህ አምጥተን ነበር። በተለይ በዚህ ውስጥ ማመሰግነው ሀር ኤክሰለንሲ ለሚኒስትር ሙፈሪያት ካሚል በጣም ሻምፒዮን እውነት ለመናገር የእሳቸው ሳቦርዲኔት የእሳቸው ከኔ ጋር አሜሪካን ሀገር የሄዱት ዶክተር ሀሰን ሁሴን ናቸው የኢዲአይ ዳይሬክተር። እሳቸው ግን በትክክልና በጥልቀት ስለተረዱ ለሙፈሪያት በትክክል ስላስረዷቸው ህጉ እዚህ ሊደርስ የቻለው በእነዚህ በሁለት ሰዎች ያላሰለሰ ጥረት ነውና ለእኔ እነዚህ ሁለት ሰዎች ሻምፒዮን ናቸው በኢትዮጵያ የማህበራዊ ስራ ፈጠራ ታሪክ ውስጥ ብዬ ወስዳለሁ በገቨርመንቱ ሳይድና በጣም ላመሰግናቸው እወዳለሁ። በጣም ነው ለመናገር የጠብታን ሀሳብ ህዝቡ እንዴት እንደተረዳው የተረዳውበት ጊዜ ነው። በጣም ነው ሰው ኢንከሬጅ ያደፋፈረን። በዚህ ውስጥ እንኳን ደስ አለ ላሉኝ ደስታቸው ለሆነው የጠብታ አምቡላንስ ሰራተኞች፣ ጓደኞቼ፣ ጎረቤቶቼ መኖርበት ሰፈር ድሮ አስኮ ይባላል። እዛ ያሉ ሰዎች ያደረጉልኝ መበረታታትን በቀላሉ አላየውም። ስለዚህ እኔ በሰው ነው ምኖረው ለሰው ነው ምኖረውና እነዚህን ሰዎች ሁሉ እናንተንም ጭምር እናንተ ጋዜጣ ፕላስ ላይ የወጣውን ነው ለሰዎች ምልክ እውነት ለመናገር እንዴት አርቲኩሌት ተደርጎ እንደተጻፈ ልነግር አልችልም። እሱን በእንግሊዝኛ ተርጉሜ ሁሉ ለፎረን ሰዎች ለውጭ ሰዎች ደግሞ እሱን ራሱ ነው ምልከውና ልክ በቃ በጥልቀት ጠብታን ያወቀው ሰው እንደጻፈው እርግጠኛ ነኝ። ለዚህም በጣም አመሰግናቸው። እየተማሩ እንደመጠየቅ ደስ የሚል ነገር የለም። ቴንክ ዩ። እኔ እየተማርኩ ነው እየጠየቅኩ ያለሁትና ብዙ ሰዎች ከዚህ የህይወት ክህሎት ነው የጎደለን ብዙ ነገር ላይ ህይወት እንዴት መምራት አለብን ድንገት የምንሰበርነን። ለዚህ ደግሞ እንደው መሪ እንደዚህ በደንብ ሚዲያው ላይ እንትኑ ላይ እየመጡ የሚነግሩን ሰዎችም የሉም። ብዙ ወጣቶች እንዲህ አይነት ነገር ስለሌለም ነው ተስፋ ቅድም እንዳልነው ሁሉም ሰው ዶክተር፣ ሁሉም ሰው ፓይለት የሚለው እንዲህ አይነት ነገሮች ባለመስፋታቸው ነው። ወደ ስራ ፈጠራው እንሄድና አሁን ጠብታ አምቡላንስ አሁን ያለበት ሁኔታ እንደገና ደግሞ እንደው ምን ያህል ሰራተኞች አሉ? ያንተ ህልም ለምን ያህል ሰዎች ተስፋ ሆነ? ምን ያህሎች ተጋሩት?
እውነት ለመናገር ከ15 ዓመት በላይ ሆኖናል። ከ15 ዓመት በኋላ አሁን ማወራውን ቁጥር በመናገሬ በጣም ፍረት ነው የሚሰማኝ። ምክንያቱም ሀሳቤ ያልነበር ባይታይም በዚህ ጊዜ አሁን በሺዎች የሚቆጠሩ ሰራተኞች ሊኖሩኝ ይገባ ነበር። ከ200 በላይ አምቡላንሶች ሊኖሩኝ ይገባ ነበር። ሁሉም ክልሎች ላይ የኛ ሰርቪስ መኖር ነበረበት። ስለዚህ በተጓዝኩት ጉዞ ብዙ ደስተኛ ካልሆኑ ሰዎች ራሴንም ቁጥሩ 100 ምናምን ሰራተኞች አሉን። ከ3 ተራ ሚኒባስ አምቡላንሶች ወደ 15 ቤዚክ ኤንድ አድቫንስ ላይፍ ሳፖርት አምቡላንሶች አልፈናል። እውነት ለመናገር በሸገር 102.1 ላይ በምናስተላለፈው ቅዳሜ ጠዋት ከሚሊዮኖች ሚሊዮን የምንጠራው በሱ ብቻ ነው። ሰዎችን ለማስተማር ሞክረናል ስለ ደህንነትና የመጀመሪያ ሕክምና እርዳታ። በጣም ብዙ ሺህ ብር ነው የምናወጣው። ሸገር 102.1 በነጻ ነው የሰጠን። በጣም ነው ሁሌ የማመሰግናቸው እንዲህ አይነት ሪስፖንሲብል ጣቢያ። ለፕሮዳክሽን ብቻ ነው ገንዘብ የምናወጣው። በጣም በደስታ ነው ለመናገር ከምናገኘው አንጻር የሁሉ ገንዘብ አወጣ ስለ አታምንም፣ ግን በጣም ደስ ብሎ የምናደርገው ነገር ነው። ስለዚህ በጣም ከሀሳቤ እጅግ በጣም ዝቅተኛ ፐርሰንቴጅ ነው የሰራሁት፣ ግን አያም ሀፒ። ምክንያቱም እኔ የውጤት ብቻ ሳይሆን የጉዞ አድናቂ ነኝ። አሁን ሰክሰስፉል ነህ ወይ ብትለኝ አዎ ምልህ ይህን ያህል ገንዘብ አገኘው ይህን ያህል ልልህ አይደለም። መንገዴን ጠብቄያለሁ። እዚች ሀገር ላይ የተፈጠርኩበት ምክንያት ገብቶኛል። ስለዚህ በዚህ በጀመርኩት ጉዞ ላይ ነኝ ያለሁት። በረዶ፣ ውሽንፍሩ፣ ፀሐዩ ምናምን ከቦታዬ ፈቀቅ አላረገኝም። ህልሜ የኢትዮጵያን የድንገተኛ ሕክምና አገልግሎት መለወጥ ነው። ተባበሩኝ አልተባበሩኝ፣ ሰጡኝ አልሰጡኝ አታካር ውስጥ አልገባም። የምችለውን ሰርቼ አልፋለሁ ብዬ ነው ማስብ። ስለዚህ መንገዴን ጠብቄያለሁ። ሰክሰሴ መንገዴ፣ መውደቅ መነሳቱን እወደዋለሁ። እንደውም ውጤቱን ብትሰጠኝ እንደነጠከኝ ነው የምቆጥረው። አንድ ምሳሌ ልስጥ። ሮተሪያን ነኝ። ሮተሪ ክለብ፣ ሮተሪ ከራስ በላይ ማገልገል ሰርቪስ አባፍ ሰልቭ የሚል ሞቶ ይዞ ነው የሚሰራው። በጓደኞች ምክንያት ሮታሪያን ሆንኩና የዚህ ክለብ ፕሬዚዳንቱን ተባልኩ በዚህ አመት። እና ፕሬዚዳንት ሴሬሞኒውን ብዙ ጊዜ ሆቴሎች ውስጥ እናደርጋለን። እኔ ግን ኢንተርፕረነር ነኝ። ስለዚህ ይህንም ማላምንበት ነገር አላረግም። ሆነ ለመናገር እኔ ሮታሪያን ሰውን ላገለግል ነው። ትንሽ ጊዜ በገንዘቤ በጊዜ በኔትወርኬም ለሌሎች ጥቅም ለማገልገል ነው እዚህ የመጣሁት። ስለዚህ የእኔም ፕሬዚዳንሲ እኔም ምሰራውን ነገር እያያችሁ ነው ሴሌብሬት የምናደርገው ብዬ አስገደድኳቸው። ኦልሞስት ከዛ 4 ኪሎ አቧሬ ጋር ህንጻ እየሰራን ነው፣ አላለቀም ገና። በጣም እንትን ውስጥ ነው ያለው። እዛ አንደኛ ፍሎር ላይ ጀርኒውን እንዳያዩት፣ ነገ ህንጻውን እንዳያዩት አይደለም ፈልገው፣ ይሄ ጉዞ ነው። ነገ ይሄ ህንጻ ሲያልቅና ሲያብራቀረቅ ብትነግረኝ ብዙ ሴንስ አይሰጠኝ። ይሄን ማየት አለባችሁ ብዬ ኦልሞስት በግዴታ በሚባል በጣም ብዙ ከ100 ሰው በላይ መጥቶ ሴሌብሬት አረግናል። ይሄ የሚያመለክተው ነገ ከነገ ወዲያ የተሻለ ነገር ሴሌብሬት ስናደርግ ስለዚህ ልጆቻችንም ይሄን ማስተማር አለብን። የውጤት ብቻ ሳይሆን የጉዞ አካል መሆን አለብን ብዬ ስለማምን ማለት። ስለዚህ አሁን እንደነገርኩ 4 ኪሎ ላይ 12 ወለል ህንጻ እየገነባን ነው። ኦልሞስት ጨርሰናል። በትንሽ ወራት ውስጥ ወደዛ ሙቭ እናደርጋለን። ይሄ ሴንተር በጤና የኮንቲኒስ ፕሮፌሽናል ዲቨሎፕመንት ሴንተር ነው የሚሆነው። አጫጭር ስኪል ትሬኒንጎችን እኔ በስኪል ነው ማምነው። እኔ በቴክኒሽያንነት ነው ማምነው። ኮሌጅ አለን፣ ኢመርጀንሲ ሜዲካል ቴክኒሽያን የሚያስመርቅ 4ኛ ባች እያስተማርን ነው። ኮሌጁ፣ ማኑፋክቸሪንጉ፣ ሲፒዲው በተለይ ሲፒዲው ደግሞ
ሊደርሽፕ እኔ የኢትዮጵያ የሄልዝ አንዱ ችግር አመራር ነው ብዬ ወስዳለሁ እና በካሪኩለም ደረጃ ኢንተርፕረነርሺፕን ኢንኮርፖሬት አለማድረግ የሕክምና ሙያቶቻችን ችግርን ሲያዩ እንዴት እንፍታው ከማለት ሳምበዲ ይፍታው ከእኛ የምንመስለው የተማርነውን ብቻ ነው ወደሚል በጣም እንደ ዓለም ላይ ስትዞር እንደ ሕክምና በጣም ኢኖቬቲቭ በጣም በየቀኑ አዳዲስ ነገር ይመጣበት እዚህ ሲመጣ ያንን ትራክ ነው መከተል ያለብንና ኢንተርፕረነርሺፕንም የሚያስተምር ሐኪሞቻችን ችግር ሲመጣ የሚደነግጡ ሳይሆን ችግርን ተጋተው የሚፈቱ መፍትሄ የሚያመጡ ከሲፒዲው ከስኪሉ የሕክምና ስኪል ከተጨማሪ ይህንን የሚማሩበት የራሱ ዶርሚተሪ ያለው የአስተማሪ የተማሪ ኢስት አፍሪካን ፖቴንሻሊ ሰርቭ የሚያደርግ ሴንተር እየከፈትን ነው። ደብረ ዘይት ላይ ከኢትዮጵያን ኤርላይንስ ጋራ አብረን የእኔ ህልም የትልቁ ህልሜ የኢትዮጵያን የአየር አምቡላንስ መምራት ነው። ለእሱ ደግሞ ደብረ ዘይት ላይ 3000 ካሬ ቦታ ገዝተናል። እሱም ፕሮሰስ እያደረግን ነው። አሁን እንግዲህ አሁን ያሸነፍነውን ተጠቅመን ኢምፓክት ኢንቨስትመንትን ወደ ሀገሪቱ ውስጥ አስመጥተን ወደ ትልቁ ህልማችን ጉዞ እናደርጋለን ብለን ተስፋ እናደርጋለን እና ጠብታ በአጭሩ እዚህ ህልም ውስጥ ነው ያለው። እኔ ጠብታ ስል ከኔ ጋር የደከሙ ሰዎች ምን ለመናገር ከተመሰረተ ጀምሮ ከኔ ጋር ያሉ በትንሽ ደሞዝ ህልሙን ሼር የሚያደርጉ ሰዎች ይዤ ነው ብቻዬን አይደለም እና ከ300,000 ሰዎች በላይ የመጀመሪያ ሕክምና እርዳታ ሰጥተናል። ሁሌ በጣም ፕራውድሊ ማስታውሰው ለኢትዮጵያ ትራፊክ ፖሊሶች የሰጠነው ስልጠና ነው። አሁንም በጣም እሱን ስልጠና ለመቀጠል በጣም እንፈልጋለን። ምክንያቱም ትራፊክ ፖሊሶቻችን ናቸው የመጀመሪያ ፈርስት ሪስፖንዳንት በኢትዮጵያ ኮንቴክስት። በተለይ ደግሞ አደጋውም ሰፊ ሰዎች ስለሆነ ማንሳት ሳይንስ ነው። እንደፈለከ አንስተህ ሐኪሙን አድነው ልትለው አትችልም። ማንሳቱ በራሱ ሳይንስ አፋፍሶ ማንሳት ይቆም ነው የመጀመሪያ መፈክራችን። ጠብታ እንደተመሰረተ ስቶፕ አንሴፍ ሃንድሊንግ ኦፍ ካዡዋሊቲ አፍተር ኖ ትራፊክ ኢንጁሪ የሚል ማለት ነው። ከትራፊክ አደጋ በኋላ ተጎጂዎቹን አፋፍሶ ማንሳት ይቁም የሚል ስሎጋን ነው ፕሮሞት ስናደርግ ነበር። እንደው ምንድነው አፋፍሶ ማንሳት ጉዳቱ? አንዳንድ ጊዜ በእንደዚህ አይነት ፖድካስቶች በእንደዚህ አይነት መልእክቶችም እንደው ይሄንን ተቀምጦ የሚያይ አደጋ የማይገጥመው ሰው የለም። ዛሬ አሁን ምን እንደሚፈጠር አናውቅም። ምንድነው እንትኑ እንደው ብዙ ማብራሪያ ሳይሆን እንደው ትንሽ እንኳን መሰረታዊ ነገሮችን እንትን ለማለት ያክል እቺን ብቻ እናውራ። ይሄ አንገታችን ይታያል፣ እንደፈለገ ይንቀሳቀሳል። ይሄና ይሄን የሚያያይዘው አንገታችን ውስጥ አጥንቶ የተደራረቡ አጥንቶች አሉ። እነሱ በቀላሉ ይሰበራሉ። ሰዎች ሲወድቁ እነሱ ቢሰበሩ ስዊንተርናስ ሀገራ የሚያቆጣጠር ሰው ነው የሚሆነው። ከወደቁ በኋላ እሱን በትክክለኛ ደግፎ ማንሳት ትልቅ ሳይንስ። አለበለዚያ ግን የተሰበረው አጥንት አጠገቡ ያለውን ነርቭ ይቆርጧል። ከዛ በኋላ ነርቭ እንደገና እንዲሰራ ለማድረግ አይቻልም። አጥንት ተቦርቦሮ ይቀጠላል። ስጋም እንደዚያው። ኢቭን አሁን ሳይንሱ እንግዲህ ባለፈው የኛ ሐኪሞች ሰምተ ይሆናል የተቆረጠ ሰውነት እንደዚህ ተክለናል። አሁን የመጡ ነገሮች ናቸው። ድሮ ነርቭ አንዴ ከተቆረጠ አይቀጠልም። አሁንም በጣም በኢትዮጵያ ኮንቴክስት ፖይንት ኦፍ ቪው በጣም አስቸጋሪ ነው። ቫስኩላር ነገር መጠገን እንኳን በጣም ከባድ ነው። ስለዚህ ሕክምና የሚጀምረው አደጋ ቦታ ነው እንጂ ሆስፒታል አይደለም። ትልቁ ሳይንስ አንተ አንገቱን ስትደግፍ ሕክምና ጀመርክ ማለት። አንተ ይህንን ቀና አድርገህ ምላስ አየር ቧንቧ ላይ ሳይወድቅ ሰውየውን ሊተነፍስ ስትፈቅድለት ኦክሲጅን አይምሮ አለ ኦክሲጅን 3 ደቂቃ ነው ተጠብቆ። ስለዚህ እንደገና እድል ሰጥቶ የመተንፈስ ማለት ነው። ስለዚህ ይሄ የኔ ህል የመጀመሪያ ሕክምና ስኪልን በካሪኩለም ውስጥ መጨመር፣ በኢትዮጵያ ወጣቶችን ማስተማር፣ ከልጅነት ጀምሮ ህይወት ማትረፍን ስኪል እንዲኖራቸው ማለት። ስለዚህ መንገድ ላይ ተውና ሻወር ላይ የወደቀ የራሴ ፋሚሊ ሜምበር ጀርባውን ደግፈ
በወደቀበት ስታተስ ተጠንቅቀ የተሰበረ አጥንት እንደገና ስታፍሰው ትልቅ አደጋ እንደሚፈጥር አጠገብ ያለውን ደም ቅዳ በጥሶ ደም አንተ ልትቆጣጠረው ማትችለውን ደም መድማት ሊያመጣ እንደሚችል ስትረዳ በወደቀበት ሁኔታ እንደምንም ደግፈ ወደ ሆስፒታል ለመውሰድ ነው ተሞክረው። እንግዲህ ሙያ ነው ይሄ ሁሉ በጣም ከባድ ሙያ። ይሄንን ወዶ መስራት ደግሞ ትልቅ አቅምም ሞራልም ይጠይቃልና ወደ ሙያ እንምጣ እስቲ። እንግዲህ አሁን ትልቅ ነገር እየሰራችሁ ነው ያላችሁትና ሀገራችን ላይ ሙያ እንዲህ ቀለም ትምህርት እንጂ እንደው ሙያ መነካካት ያው ቅድም እንዳልከኝ አነስቴዥያ ሙያ ነው፣ ትልቅ ክህሎት ነው እና ሙያ ሀገራችን ላይ እንደው ከድሮም ጀምሮ ቀጥቃጩን ማን ነው ብረት ሰሪውን ቀጥቃጭ አንጥረኛ እያለን በሸክላ የሚያስውበውን ሸክላ ሰሪ እንደው ነጋዴውን መጫኛ ጎታች እየተባለ ነው የታደገውና እንደው ከዚህ አንፃር ስለ ሙያስ የምትለኝ ነገር ምን አለ? በጣም ይገርማል። እኔ ትልቁን ቶፒክ አነሳው። እኔ ኋላ ላይ ደግሞ የተረዳሁት ጸሐፊ እንደሆንኩ እና ከማክሲመም ከዛሬ 5-6 ቢበዛ ከ10 ዓመት በኋላ ሙሉ ሰዓት ጸሐፊ ነው የሚቀጥሉት። ጥሩ መጽሐፍ እናነባለን ብዬ አስባለሁ። ሕክምና መስመሩን መያዝና በእኔ ህልም መሄዱን ካረጋገጥኩ ብዙ ነገር ላይ ለመጻፍ ነው ሞክረው። አንዱ ይሄ ነው ሙያ። ሊትሬቸር ሪቪው ሁሉ ነገር በደንብ ብታጠናው ባክግራውንድ አለው። አሁን ነጋዴ የሚለው ስም እንዴት ነው የሚታየው? እንደ አጭበርባሪ እንደ ሌባ ነውስ አይደለም ወይ? ዲቤተብል ሁሉም ነው ወይ? ያነጋግራል። ግን ይህንን ኬት መጣ ጠቅልሎ ፍልስፍናው ሄስቲ ጀነራላይዜሽን ይለዋል። እና ከሌ እንዲህ ናቸው ስትል ጊዜም ቢሆን ሄስቲ ጀነራላይዜሽን፣ ሴቶች ሁሉ እንዲህ ናቸው፣ ወንዶች እንዲህ ናቸው፣ እንትና እንዲህ ናቸው፣ እንዲህ ነጋዴው ነው ሌባ ነው፣ ሄስቲ ጀነራላይዜሽን ነው። ግን ሲግኒፊካንት አማውንቱ እቃ ደብቆ የሚሸጥ አይደለም ወይ? እኔ አንዴ የአዲስ አበባ ቻምበር ቦርድ ነበር 6 ዓመት ቦርድ ሆኜ አገልግያለሁ። ትንሽ በቅርበት ለማየት ሞከርኩና በሁለቱም አቅጣጫ በደንብ መዳሰስ አለበት ይሄ ነገር፣ ዲፋይን መደረግ አለበት። ግን እንደው ህዝቡም ቀላል ማተለው ቁጥርም ነጋዴ ስትሆንም እንደ አጭበርባሪ የሚያይበት መንግስትም እንደዛ የሚያይበት ምንድን ነው ወደዚህ ኮንክሉዥን የመጣንበት ብለህ ወደ ኋላ ስትሄድ እና በደንብ እንግዲህ እኔ አንትሮፖሎጂስት አይደለሁም፣ ሶሲዮሎጂስት አይደለሁም። ይሄ መጠናት አለበት። ማታውቀውን ነገር ክላሪቲ ኦፍ ቶት ብለህ እዚህ ላይ እኔ አሁን ዝም ብዬ ነው የምናገረው። አይቼዋለሁ። ኤክስፒሪየንሴችን አሁን የምናገረውን ነው መናገር። የህይወት ልምድም ትልቅ ነገር አለ። አዎ እንትን ትንሽ መንገድ ይሰጠኛል። ግን እንደው እዚህ ላይ እኔ ያልኩት ነው ትክክል እያልኩ አይደለም። በህይወት ባየሁት ነገር ግን ለምንድን ነው እንዲህ ሆነው ስል እንግዲህ ብዙ አመት በትንሽ ደግሞ ጥቁር አንበሳ ስሰራ ነበር። ክሊኒሻን ወጥቼ ነጋዴ ልሆን ነው የሞከርኩት እና ነጋዴ የሚታይበትን እይታ ሳይ ግን ፈራው። አይደለም እንደው ምን ተባልክ? ሁሉም ቀላል ማትለው ቁጥር እንደ ሌባ ነው የሚያይ እና እኔ ደግሞ እውነት ለመናገር ሙያል በጣም 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 ለአእምሮ የከበደኝ በጣም አርቲኩሌት ለማድረግ ብዙ ቀን ጽፌዋለሁ ይሄን እና ወደ ሊትሬቸር ሪቪው ልምጣል። ይሄ ሀገር እንዴት ነው የመጣው ብለህ ጠይቅ። ቅድም ያልከው ዝም ብሎ ህዝብ አይኮንነ የሰማውን ነው ናሬሽኑን ወደዚህ ጥንፍ የሚወስደው ማለት ነው። ማንም ሰው ደግ የመሰራውንም ሰው አይ ሌባ ነው ነጋዴ እኮ ነው እሱ የሚያስብለው የመጣ ታሪክ አለ በትክክል ናሬት ያልተደረገ። አንዱ እስቲ የሚሰራ ሰው እንዴት ነው የተጻፈው ኢትዮጵያ ውስጥ? እኛ ምን ነበር? እኛ እውነት እንደው ኢንዱስትሪ ውስጥ ገብተናል ታሪካችን። ከዛ በኋላ ምንድን ነው የመጣው? በጣም አስፈላጊ የሆኑ ነገሮችን የሚሰሩልን ሰዎች ነበሩ። መጠጫውን ቀጥቃጩ ይሰራል፣ ለጠላ የሚሆኑን ሰው ሸክላ ይሰራል፣ ለልብሳችን ይሰራል፣ ሸማኔው ይሰራል።
ይህን ደግሞ ዲስትሪቢዩት የሚያደርግ ነጋዴ አለ። እነዚህን ሁሉ ኮርነር ሲደረጉ እንደነበሩት ምንድን ነው ይሄኛው ቡዳ ነው አይደለም፣ ይሄኛው መነገራችን መጫኛ ነካሽ ምን ማለት እንደሆነ ሚውተረተር ማለት ነው። ኑሮን አሸንም መጫኛ ጎታች እኮ ነካሽ ይኸው በጥርሱ አድርጎ መጫኛ ነካሽ እኮ ማለት የሚሸጠውን ነገር አህያ ላይ ጭኖ ወደ ገበያ ላይ መሄድ ሲል አህያውን ለማሰር ያዩበትን መልክ ነው እኮ እነሱ ስም ያወጡለት መጫኛ ነካሽ። ያ አልሸን በቃ ሰርቼ ትግል ላይ ያለ ሰው አሁን እኛ ነው ፌስ የምናደርገው እሱ ነው። የዛ ሊትሬቸር ይቀር ውጤት ነው። ይቀር አሁን መጫኛ ነካሽ ሳይሆን ግን ባክግራውንድ ሳይኖረው ዝም ብሎ እንዳልመጣ እኔ እውነት ለመናገር ይሄን ስራ ባልሰራ ኖሮ ስቶሪ ቴለር ነበር። ይሄ ነው ይሄን እዚህ ጋር የመጣው እያልኩ ቀጥቃጭ ጥሩ ኩባያ ይፈልጋል፣ ቀጥቃጭ ይላል። እነዚህን እንደዚህ ያደረግና ማን ነው የተከበረው ስትል በዛ ወቅት ነው። አሁን ሰዎቹ ተነስተው ዶክተር ነው ፓይለት ነው ሎየር ነው እንደሚሉ ልጆቹ ለምን እነሱ ተከበሩ? ለምን ቧንቧ የሚሰራ ሰው አሁን የሚተረተረው ሰው እንደሚተረት አላልታል። ፊዚካሊ የሆነ ነገር ማንም አይፈልገው። ኢትዮጵያ ውስጥ የተከበሩት ፊውዳሉና የቤተ ክርስቲያን ሰዎች ናቸው። እነዚህ ሰዎች ደግሞ ዘ ቤስት ኩባያ ይፈልጋሉ ሊጠጡበት፣ ዘ ቤስት ካባ ይፈልጋሉ ሊለብሱ፣ ጋቢ የሚያለብሳቸውን ግን ያሳድባሉ። ይሄ ሊትሬቸር ሪቪው። ይሄ በሞደርን ኤራ ሲመጣና እኛ ደግሞ እንዴ እኔ መንግስት ላይ ዲፔንድ ሆኜ እሱ የሰጠኝን እየበላው እድሜ ሙሉ የኔን ጀርኒ ውሰድ እድሜ ሙሉ የቱ ይሻለኛል? እድሜ ሙሉ መንግስት ጋር ቁጭ ብዬ አልከፈልከኝም ብዬ አቢዩዝ እያደረኩ እኔ ጋር የመጣችን እናት ምን የሚከፈለኝ ምንም የማይረባ ነው፣ አንቺንም ሰርቭ ማድረግ አይጠበቅም ብዬ ያልኩ መኖር ነው ወይስ የራሴ ሙከራ ማድረግ ነው? መምራት ወይንስ መመራት ብለህ ስትመጣ ኮሚኒቲው ጋንጋፕ አድርጎ ታክስ ኦፊስ ስትሄድ ንግድ ፍቃድ አወጣለሁ ስትል ምናምን ስትል ልነግድ ነው ከቻለን እናስቆማለን። አትነግዳትም አንተ አትርፈማ እናይም ነው። እኛ እዚህ አንተ ጥለህ በመጣው ደግሞ እዚህ እየሰራን አንተ ነገ ይሄን በፈቅድልህ ሀብታም ልትሆነው ነው። አትሆናት እና ሊተራሊ ይሄን ደግሞ በግልጽ አሁን እንደኔ የሚነግረኝ የለም። እኔ ምንም ስለማልጠብቅ ነው። ምን እጠብቃለሁ? እኔ በማንም በጎ ፍቃድ አልኖርም። ሊተራሊ ህይወቴ ስራዬ ነው፣ ክብሬ ስራዬ ነው። ምንም አላከከው ነገር የለም። እኔ በጣም ጥሩ መሆን ያለብኝ እኔ ለጠሩኝ ሰዎች ነው። እነሱ ናቸው ቢያኖሩኝ። ስለዚህ እዚህ ውስጥ ያለ ቅራቅንቦ ሳይፈታች ሀገር ወደፊት ትሄዳለች ብትለኝ ውሸት። የበደልናቸውን ሸክላ ሰሪዎች ዛሬ መተን ማክበር መቻል አለብን። ዓለም ላይ ኤንጂኦዎች አገር ለውጦ ያውቁ። መንግስት የራሱን ስራ ላይ ነው ማተኮር ያለበት። ፕራይቬት ሴክተሩ ኃላፊነቱን ሊወስድ ይገባል። ከሌብነት እና ማጭበርበር ወጥቶ ትክክለኛውን ሰርቪስ መስጠት አለበት። ምክንያቱም አንተ አንድ ቦታ ነው የምትሸጠው፣ 99 ቦታ ነው የምትገዛው። ስለዚህ እዚህ ጋር በቅንነት በደግነት ኃላፊነት በመጻፍ በሞራል የምትሰራው ስራ 99 ቦታ ይጠብቃል። አንተ እዚህ አንተን የራስን እያቦካ አንድ ቀን ጄኒውን የሆነ ነገር ፕሮዳክትና ሰርቪስ ሳታት እዛ ስትሄድ ኮምፕሌን ልታደርግ አትችልም። የራስህን በንጽህና መስራት አለብህ። ቅቤ ላይ ሙዝ እየጨመርክ ሸክላ እናንተን እየበጠበጥክ ሸጠህ አንተ ደግሞ ሌላ ጋር ሄደህ አንደኛው ተናጋሪ ትሆን አትችልም። ኮረፕሽንን ከጧትና ማታ እየመነዘርክ ንጹህ ቅቤ መጠየቅ አይቻልም። እመነኝ፣ አንድ ቦታ ነው የምትሸጠው፣ 99 ቦታ ነው የምትገዛው። ይህንን በአግባቡ የምትሰራው እዛ ጋር በአግባቡ እንዲጠቅም፣ አለበለዚያ እየሰፈርካት ነው ይሰፈራል። ሰው የዘራውን ነው የሚያጭደው። እየተሰዳደቅ ዘመን ያልፋል። የዘራውን ነው የምታጭደው። አብሶሉትሊ። ስለዚህ እዚያ አካባቢ ያለ ነገር በፍጹም ሳንፈራራ መነጋገር አለብን።
አለበለዚያ አሁን ደስ ይላል ሁሉ በቃ አንዱ ሲስተም አይሰራም ብሎ ሲያወራ ደስ ይላል። ሲስተሙ የኛ ነው። we have to take responsibility። ከማማረር መውጣት አለብን። ሙያ ላይ ያወራኝ ነገር በጣም የብዙ ጊዜ ጥያቄ ነው። የናቅነውን ሸክላ ነው ከቻይና እያስመጣን ያለ ነው። የናቅነውን ብረት ነው። ለዛውም ታሪክ የሚደግፍልን በጣም ትልቅ ስራ የነበረን ሰዎች መሀል ላይ በቆረጥ ነው ሰንሰለት ባልተሻገረ ማንነት በሰራነው ስራ ነው ዛሬ እየተበደልን ያለ ነው ማለት ነው። ትናንት ያላከበርነው እንደ ቴክኖሎጂ ዛሬ ካላደገልን ነው አንችልም። ሙያ በጣም ብዙ ፋክተሮች አሉት። አሁን ሙያተኞችን ያጣንበት ምክንያት ማለት ነው። ለምሳሌ የማይወደውን ትምህርት አስተምረ የሚወደውን ስራ እንዲሰራ እንዴት ይጠበቅበታል? እኔ ለምሳሌ አንስቴቲስት ኮንኩ በኋላ ነው ፍሬም ያደረጉት። በጣም ወደዋለሁ። ይሄን ሙያ እግዚአብሔር የሰጠኝ ሙያ ነው። ህመምን ማስታገስ፣ ሰዎች በኦፕሬሽን ጊዜ ህመም እንዳይሰማቸው ማድረግ እንጀራዬ። ጥቁር አንበሳ ስሰራ አንዳች ቀን እኔ ጋር የመጣን ህመምተኛ እኔ ጋር የመጣችን ወላድ ከደሞዜ ጋር ነጻጽሬ ያታላል። ይሄ ነው ክላሪቲ ኦፍ ቶት። ደሞዝ እሷን ማመናጨቅ ጥሩ ሰርቪስ አለመስጠት ደሞዜን አያስጀምር። በጣም ማዝነው እንዴት ሁለቱን አጣሉ። እሷም ሳታመሰግነኝ እግዚአብሔርም አዝኖብኝ ክፍያውን ማጥፋት በቃ ደሞዝ ያነሰኝ ካልክ አብረህ ወጥተው ሰላማዊ ሰርተውና እቺ እናት አንተ ጋር ስትመጣ የማይገባ ሰርቪስ መስጠት የእሷንም ምስጋና ማጣት ነው። እግዚአብሔር ደግሞ በሰማይ ነው፣ ሁሉን ያያል። የተከለለው ነገር የለም። እንዴት ሁለቱንም ታጣለህ? ስለዚህ ትልቁ ነገር ይሄ ክፍያ ጥሩ አይደለም፣ አንድ ቀን እለቀዋለሁ። አሁን ግን እንጀራዬ ነው። አሁን ግን በትክክል እሰራዋለሁ። እችን ሴት ባመናጭቅ ትክክለኛ ሰርቪስ ባልሰጥ ደሞዜን አያስጨምርም፣ ግን ብዙ ነገር ያሳጣኝ። ይሄን ያልኩት ሙያውን ስለወደድኩት። አሁን ካልወደድክ ግን ከጧት እስከ ማታ አንተ ጋር የመጡትን ሰዎች ሁሉ አመናጫቂ በየሄድንበት የሚገጥመን ነገር አትነግዳትም እንደሚለው አትነግዳትም አታመልጣትም። እዚህ አካባቢ ያለ ክላሪቲ ኦፍ ቶት ይህን ነገር ወደፊት ያስኬዳል። እኔ አሁን ታሪክ መጽሐፍ ላይስ እንደው ቅድም እንደው የሆነ ነገር ኦፍ ዘ ሪከርድ እያወራን ስለነበረ እንደው እሱን ብታነሳልኝ። ታሪክ አልሰነድንም። እንግዲህ ያለነው የኢትዮጵያ ፕሬስ ድርጅት ነው። የ84 ዓመት የ85 ዓመት ውስጥ ታሪክ አለ። እንግዲህ የዛሬ 85 ዓመት የተወለደ ሰው እኔ በተወለድኩበት ሰዓት ምን አለ እዚህ ብሎ ቢጠይቅ ሁሉን ነገር ያገኛል። እንደው እንዲህ አይነት ነገሮች 85 ዓመት ነው። በጣም እንግዲህ ኢትዮጵያ 3000 ዓመት እንላለን። እንግዲህ ብዙ የሚባሉ ታሪኮች አሉ። ብዙ በታሪክ የበለጸግን ሰዎች ነን። እንደው ከዚህ አንፃር ቀደም ትንሽ ልነግር እንደፈለኩት እኔ እንደው ይሄን ባሰራ ምን ትሰራለህ ብትለኝ በደንብ እንድታወራኝ ስለፈለኩ ነው። እሱ ታሪክ ለምን ወደድከው? ብዙ ኢትዮጵያ ውስጥ እኔ ይኸውልህ ዲያስፖራውኛ አላውቅም። 65 ሀገር ብዙ ሀገር ሄጃለሁ። ከ65 ሀገር በላይ ግን ማክሲመም የቆየሁት 2 ወር ነው። ሳምንት 3 ቀን ነው የምቆየው። ሀገሬን አላምናትም እውነት ለመናገር ደስ ይላል። ግን ይኸውልህ የተለየ ነገር የለኝም። ስለ በሃይስኩል ሆኜ ታሪከኛ መሆን እፈልጋለሁ ምናምን ልል አልችልም። ግን ጀርኔ ስለ ታሪክ በጣም ብዙ ነገር ነገረኝና ወደ ከማጎንህ ነው እንበለው። አዎ በቃ እውነት ለመናገር ከዛ አንድ ቀን በቃ 2015 በፈረንጅ የዚህን የሊደርሺፕ ትምህርት ልማር ኢስት አፍሪካ አኪዩመን ኢስት አፍሪካ ፌሎሺፕ ፕሮግራም ነው የሚባለው። 20 ወጣቶችን ከአፍሪካ ይመርጡና ኢስት አፍሪካ እያዟዟሩ በየወሩ በየ2 ወሩ ትራቭል እያደረግን እየተገናኘን የምንማረው ትምህርት ፎርማል ኤጁኬሽንን ማስተርስ ፒኤችዲ የምትለውን ዲስትራፕት ለማድረግ የሚሞክር ሰዎች ለሌላ ያሰፋውን ልብስ ለነሱ እየሰጠ አይደለም ትምህርት የምታስተምረው። እኔ የራሴን ልብስ ነው መልበስ ያለብኝ። ማንነቴ ላይ ነው ትምህርቱ መገባት ያለብኝ።
ምን እንደምወድ ታውቆ ነው የሚል ነገር ነው። ይሄ የፌሎሺፕ አድቮኬት የሚያደርጉ ሊደር ሲያደርጉት ምን አይነት ሊደር እንዴት ሊድ ታረግ ትችላለህ? እና ለራስ ለየብቻ ነው ልብሱ የሚያሰፉት ማለት በራስ ልክ። ከዛ አስታውሳለሁ የመጀመሪያ ናይሮቢ አንድ ሪዞርት ውስጥ ይህንን አኪመን ወደ አኪመን ያመጣችው ሴት አሜሪካዊት የኒውዮርክ ነዋሪ ጃክሊን ትባላለች። ጃክሊን የራሷ ታሪክ አላት። ጃክሊን ብሉ ስዊተር የሚል መጽሐፍ አላት። አሁን ሁለተኛውን መጽሐፍ ወደ ሲቲ ኦፍ ሆፕ የሚል አይ ቲንክ የሆነ እዚህ ጋር የሚቃረን ሌላ ሁለተኛ መጽሐፍ ጽፋለች። ቤስት ሴለር ነው ይሄ ብሉ ስዊተር የሚለው መጽሐፍ እና እሱን የነገረችን በአንድ ወቅት እሷ የባንክ ኤክስኪዩቲቭ ነች። ወጣት እያለች አንድ ቀን ሀይ ስኩል እያለች ጓደኞቿ ጋር ሳትሆን ብቻዋን በኒውዮርክ በአንዱ መንደር ወደ ቤቷ እየሄደች ሰማያዊ ሹራብ ለብሳለች፣ የትምህርት ቤቱን ዩኒፎርም። ከዛ በእሷ እድሜ ያሉ ሌሎች ወንዶች ክለከፏት፣ ቲዝ ያረጉባት ብሉ ስዊተር ብለው ነው ሰማያዊ ሹራብ የለበሽው ልጅ አገረን እንደማለት ማለት ነው። በጣም ተበሳጨች። ቤት ትገባና ለእናቷ ሁለተኛ ይህን ሰማያዊ ሹራብ አልለብስም ብላ አውልቃ ትጥለዋለች። እናት ሁሌ እንደምታደርገው ብዙ ልብሶች ጋር አድርጋ ለአፍሪካ ሰጠች። ለአፍሪካ ኤንጂኦዎች ልብሱ እንዲሰጥ። ከዘመናት በኋላ ጃኩሊን ተምራ ባንክ ውስጥ ተቀጥራ ፋይናንስን ያጠናችው የአንድ ትልቅ ባንክ ማናጀር ሆና ሩዋንዳ ሩዋንዳ የምታውቀው ከሆነ በጣም ነው የማውቀው። ሩዋንዳ እየነዳች ከአንድ ከተማ ወደ ሌላ ከተማ እየሄደች አንድ የእሷን የሚመስል ሹራብ የለበሰች የ8 ዓመት ልጅ ታያለች እና መኪናውን አቁሙልኝ ብላ ወደ ልጅቷ ተጠግታ ሹራቡ ላይ ትምህርት ቤታቸው ውስጥ አንዱ ሹራብ ከሌላ ሹራብ እንዳይቀየር እዚህ ላይ ይጻፋል፣ ነጭ ታግ አለው። ስለዚህ አውቀዋለች። ሹራቡን ገልብጣ ስታው ጃኩሊን ይላል። የራሷ ሹራብ ነው እዚህ የደረሰው። ጃኩሊን ይህንን ጊዜ በቀላሉ አልቆጠረችው። ብሉ ስዊተር የሚለው መጽሐፍ ከዚህ ነው የተጻፈው። ምን አለች ጃኩሊን? እኔ እኮ ዓለምን ልለውጥ ነው የተሰራው። እዛ ጋ አንድ ቀን ያረኩን ነገር አፍሪካ መጥቶ እዚህ አንድ ልጃገረድ ቢሆን ከሆነ ትልቁን ማሰብ አለብኝ ብላ ነው አኪመንን የመሰረተችው። አኪመን ኢንቨስትመንት አለ፣ አኪመን አካዳሚ አለ። እኔ በ2013 በፈረንጅ አቆጣጠር ነው ኢኖቬቲቭ ሄልዝ አይዲያ አዋርድ ልወዳደር ናይሮቢ ሄዳለሁ። ውድድሩን ካሸነፉ $200,000 ነው ማገኘው። ከዛ ወጪ ተችሎ ናይሮቢ አንድ ትልቅ ሆቴል ውስጥ ፒች እንዳረግ የ3 ደቂቃ ፒች ምን እንደምሰራ ወዴት መሄድ እንደምፈልግ የመጀመሪያ ፒቼ ነው እንዳደርግ ተጠራው። እሺ ብዬ ሄድኩኝ። ትልቅ ሆቴል ውስጥ አስታውሳለሁ ባለቤቴንም ልጄንም ኦፕሬሽን ማናጀሬንም ይዤ ነው ሄድኩት። ሁላችንም የራሳችን ፕሬዘንቴሽን ነበረን። ከዛ እኛ ብዙ የምናደርግበት ቦታ ላይ አንድ ሴት ትመጣና ክርስቲን ትባላለች። በጣም ነው ኢምፕረስ ያረከን። ቤቴን ሸጬ ነው አምቡላንስ የገዛሁት። ኢትዮጵያን የድንገተኛ ሕክምና ስታንዳርድ የጻፍኩት እኔ ነኝ። ይሄ ትልቅ ስቶሪ ነው። ከዛ ለምን አኪመን ፌሎሺፕ ፕሮግራም አታመለክትም አለች። በጣም ደስ ይለኛል። እኔ እንዳልኩ ከአነስቴዚያ ከራይዞ ከኋላ ከሶሻል ሳይንስ የመጀመሪያ ዲግሪ ይዤ ማስተርሴን ሊደርሽፕ ለመማር ትምህርት ቤት እየፈለግኩ ነው። ስለዚህ 2014 ፌሎዎች ጋር ገባ ተባልኩ። እሺ አልኩኝ። ወደ አዲስ አበባ መጥቼ አሸነፍኩ። $200,000 አሸንፌ አኪመን ፌሎ ለመግባት 2014 ፌሎ ለመሆን አመለከትኩ። በጣም አሰልቺ ማመልከቻውን ከጨረሱ በኋላ ማመልከቻውን የተቀበለች ዳታ ኮሌክተር በጣም ይቅርታ፣ ከኢትዮጵያ ከሆነ ያመለከትከው ከኢትዮጵያ ወስደን አናውቅም። ለምን? ኢትዮጵያ
ሆርን ኦፍ አፍሪካ ነች፣ ኢስት አፍሪካ አይደለችም የሚል ናሬሽን። ከዛ በኋላ አይ ጂኦግራፊ መለወጥ አትችሉም፣ ኢትዮጵያ ሆርን ኦፍ አፍሪካ ራሱ አንደር ኢስት አፍሪካ ነው። ስለዚህ ሌላ አጀንዳ ከሌላችሁ በቀር ይሄ ምክንያት መሆን አይችልም። ስለዚህ እኔን ኢንከሬጅ ያደረገች እንዳመለክት ያንቺ አለቃ ነች፣ ከእሷ ጋር ተነጋገሩ አልኳት። በኢሜይል ነው ምን ኮረስፖንድ የምናደርገው። ከእሷ ጋር ስታነጋገር ክርስቲን በመሀል ገብታ ነው ይሄን ሶርታው ታደርጋለሁ አስገባሃለሁ ትላለች። ከዛ እሷን ብትሞክር ብትወቁ ነው ከኢትዮጵያ ተቀብለን አናውቅም፣ መቀበል አንችልም። ለመቀበል ቦርድ መወሰን አለብን። ቦርዱ ኒውዮርክ ነው ያለው። ስለዚህ 2014 አልገባሁም። ኢትዮጵያም እስከዛ ገብታ አታውቅም። እኔ እንዳልኩ ለህኛ ነኝ። ስለዚህ ለክርስቲን አንቺ ማትፈቺው ከሆነ ለኃላፊዋ ኢሜይል እልካለሁ ብዬ አንድ ፔጀር ላኩ። አርጊመንታቲቭ አርጊመንት አለማስገባት ኢትዮጵያን ይቻላል፣ ግን ምክንያቱ ትክክል አይደለም። ምን አልካቸው? እኔ ይኸውልህ ፔሌን ያስተማረኝ ፊሎሶፊ እኔ በጣም ብሪሊየንት ሰው አይደለም ቦልድ የምናገረው ፒፕል ቶትስ እኔ በጣም አይደለም መሆንም አልፈልግም። ሆነ ለምን ግን አርቲኩሌት መሆን ፈልጋለሁ መሰራውን ማቀ። ስለዚህ አንዳንድ ሳብጀክቶች አሁን አንስቴዚያ ከገቡኝ ነው ሙያዎች ውስጥ አንስቴዚያ ስለገባኝ ነው የምወደው። ከገባኝ ኤ ፕላስ እንደማመጣ አትጠራጠር። ካልገባኝ ዲ ነው ማመጣ። ቢም የለም ሲም የለም። በነገራችን ላይ የአሜሪካዊው ኢንተርፕረነር ኮንሽስ ካፒታልን የጻፈው ጆን ማኬ ብዙ ዩኒቨርሲቲዎች ገብቷል። ግራጁዌት አላረግም እስከ ዛሬ ድረስ። ምክንያቱም የማይገባ ኮርስ ከሆነ አይወስደው፣ ስለዚህ ዲግሪም አይወስድም ማለት ነው። እኔም እንደ ጆን ማኬ ሆን ነበረ ማለት የማይገባኝ ነገር ለምን ማረው ፎርዛት ማለት ከገቡኝ ነገሮች ውስጥ ፔሌ ያስተማረኝ ሎጂክ ኤንድ ፊሎሶፊ ነው። 17ቱ ፋላሲዎች ማለት ነው። ስለዚህ this is fallacy ነው። It is very clear that Ethiopia is in East Africa. The Horn of Africa is in East Africa. በብዙ ፐርሰንት እኔን ማታስገቡን በምክንያት ኢትዮጵያ have never been colonized. እና ኮርነር አድርጋችሁናል። አርጊመንት ፕሬሚሲስ ኮንክሉዥን እና አሁን እንዳይመስል በጣም ድሮ ቻችፒቲ የለም በጣም ባርጌ ለሌሎች ሰዎች አስይዤ አርጌ አንድ ፔጀር ወርልድ ክላስ ደብዳቤ ላኩ። ያ ወርልድ ክላስ ኒውዮርክ ቴብላቸው ላይ ቁጭ አለ። ከዛ ክርስቲን ምን አለች? እኔም ኒውዮርክ ላይ ነው ሰሜ ቦርድ አባለች ሊሄድ ነው ግን ትንሽ ነው አሁን የሚመስለኝ ያው ኢትዮጵያን ማስገባታችን አይቀርም እና ደብዳቤው ባይቀርብ አለች። እኔ አይሴን ነው አይ ዶንት ኬር ፌሎ ባሎ ነው ይሄ መድረስ አለበት። ማይ ትሩዝ ሹድ ፌት ዛት ቦርድ ኢን ማይ አርጊመንት ፐርሰናሊ አልኳት። እንደውም እኔ እንደኔ አይነት ሰዎችን ስናች የሚያደርጉ አሁንም 3-4 ወርልድ ክላስ ሶሻል ኢንተርፕረነሮችን ኢንኩቤት አክሰለሬት የሚያደርጉ ድርጅቶች አሉ። አሾካ፣ አንሪዘናብል ኢንስቲትዩት፣ አኪዩም ምናምን የታወቁ ናቸው። እና እኔ እነዚህም ቢሲሉኝ ለአንሪዘናብል ኢንስቲትዩት አፕላይ አድርጌ ፋይናሊስት ነበሩ። ያመለጠኝ ኢትዮጵያ ናሽናል ቲም ጋር ሐኪም ነበርኩ ኤመርጀንሲ ላይ እና ናሽናል ቲሙን ይዤ ሳውዝ አፍሪካ ስንሄድ አውሮፕላን ላይ ሆኜ ሰዓቱ አመለጠኝ። አውሮፕላን ላይ ዛን ጊዜ በዋይፋይ መገናኘት አትችልም ነበር። አንሪዘናብል ኢንስቲትዩት የሚለው ሪዘናብል ፒፕል አር ኦርዲናሪ ፒፕል፣ ምክንያታዊ ሰዎች በየቦታው አሉ። ዓለምን የሚለውጡት ምክንያት ያለ ሰዎች ናቸው። በርናንድ ሾው ነው ያለው። እመነኝ ኢትዮጵያ የሚለውጡት ሪዘናብል ሰዎች ናቸው። ዊዝ ኦል ዲስ ኪዩስ የሀገር የሚሰራበት በአን ሪዘናብል ሰው። ከዛ ፋይናሊስት ነኝ እኔ በቃ ወደዛ ልገባ ነው። ስላደነገጡ አዩት። ጃክሊን እኔ እኮ የምፈልገው ይሄንን ያምሉኪ ከአፍሪካ ሰዎች የምፈልገው እንደዚህ አይነት ሰዎች እምቢ ቦታችን ይሄ አይደለም የሚሉ ብላ ኮንግራቹሌሽን ኢትዮጵያን አስገብታታል። ለ2015 አመልክት ተባልኩ። አመልክቼ 2015 ገባሁ። አኪዩመን ፌሎ ሆንኩ ማለት ነው። አኪዩመን ፌሎሺፕ
በጣም ማንነቴን ያንገጫገጨ ራሴን የሰራሁበት ፌሎሺፕ ፕሮግራም። እውነቱን ለመናገር ከፌሎሺፕ አንድ ሳምንት ትምህርት ስመጣ ለሌላ አንድ ሳምንት በጣም ነው ዲፕረስ መሆነው። ሰው አላነጋግርም፣ ኢቨን ቤተሰቦቼ ነው። እና ጃኩሊን የመጀመሪያ ሌክቸር የሰጠችን እሷ ነች። በእሷ ሌቭል ግራውንድ ያደረገ ሊደር አላውቅም ለምን። እና እኔም ፐርሰናል ያለችኝ ስለማስታውስ ሳብጀክቱ ጉድ ሶሳይቲ ሪዲንግ ነው። በዛ ውስጥ የዓለምን ሊደሮች ነው የምታስተምረን። እና ከተመረጡት ሊደሮች ውስጥ አንዱ ማንዴላ ነው፣ ማርቲን ሉተር ኪንግ ጁኒየር እና ምናምን ስለ እነሱ ታሪክ በጣም በጸጥታ ውስጥ ካስተማረችን በኋላ ክብረት አንተ ምን ትሰራ ነው ያሰብከው? የድንገተኛ ሕክምና አገልግሎት። አዎ አንተና ማርቲን ሉተር ኪንግ አንተና ማንዴላ የምትለያዩ ይመስላችኋል? ሁለት አፍንጫ አለው፣ ሁለት ጆሮ አለው፣ ሁለት ጭንቅላት አለው፣ በአራት እግር ነው የሚራመደው። ምንድነው ዲፈረንሳቸው? ማተር ኦፍ ኮሚትመንት፣ ሬዚሊየንስ፣ ፎከስ። እዚህ እኔ አንተ የመራትከው ለኢትዮጵያ ከህክምና ይሄንን እንዴት እዚህ ላይ ለውጥ አታመጣ? ማርቲን ሉተር ኪንግ ጁኒየር ጥቁሮችን አወጣለሁ ሲል እኮ አንወጣ ቢያሉ ጥቁሮቹ ናቸው አትችልም ያሉ የተቃውሞ ከነጮቹ ባልተናነሰ ጣጣ ውስጥ አትክተት ነው ያሉ። አንተ ባመጣው እኛ እንትን አንደለ አንተ እንዴት የኢትዮጵያን ድንገተኛ ሕክምና አገልግሎት አትለውጡ ተብዬ ነው የተማርኩት። ስቶሪ ቴሊንግ የራሷን ስቶሪ ብሉ ሱታረን አስተማረች፣ ወደ እኔ መጣች። ህልሜ አንተ የምትሰራውን ስራ አንተ ጋር መጥቼ ማየት ነው። እኔ ደግሞ ህልሜ የእያንዳንዱ ፌሎ ቦታ ማየት ነው፣ ምን እንደሚሰሩ ታምናለህ። ከህክምና ግራጁዌት ካረኩ በኋላ በአንዱ አመት መጣ እኔ ቢሮ ውስጥ አብረን ቁጭ ብለን አልቅሰናል። አምቡላንሶችን አይታ ማለት ሺ ክራይድ። ህልሜ ነው። ጥቁር ሁሉ መጥፎ ነው፣ ጥቁር ሁሉ ነጭ ሁሉ ጥሩ ነው ምናምን፣ ይሄ ጀነራላይዜሽን ቅድም ያልነው ሴት በህይወቴ ውስጥ ላይፍ ከሰጡኝ ሞዴሎች ውስጥ አንዷ እሷ ነች። ሺኬም ልታይን እኔም ብቻ ሳይሆን ሐኪምን ፌሎችን ልታይ። ከዛ እኔ ቢሮ በዓለም ላይ ከ5ቱ ሀሳቢዎች ውስጥ አንዷ ነች። ስቶሪ ቴሊንግ ሪዞኔት አረገ ማለት ነው። ስቶሪ ቴሊንግ በቃ በጣም ወዶ ነገር ሆነ ማለት እና ምሳሌ በሰጠ ላለፉት 8 ምናምን አመታት ወይ 7-8 አመታት ጠቅላይ ሚኒስትሩ ወደ ፓወር ከመጡ በኋላ በጣም ሁሉ ሰው ጥላቻን በሚሰብክበት ጊዜ እኔ የሚያንጽ ነገር በፌስቡክ ላይ ጽፋለሁ ብዬ ወሰንኩ። ቅዳሜ ጠዋት ትራቨል ባረግ ቢያመኝ አንድ ቀን አላቋረጥኩም እስካሁን። ብዙ ሰው አያይህም፣ አሁንም ብዙ ሁዋርዩ ብዙ አያይህም ሊለኝ ይችላል። የኔ ስጠብታ በዚህ ሴንስ የታለ አንድ ሰው እንኳን ቢያንጽ፣ አንድ ሰውን እንኳን ተስፋ ቢሰጥ፣ ስለ ኢንተርፕረነርሺፕ ሊሆን ይችላል፣ ስለ ፐርሰናል ኑሮ ሊሆን ይችላል፣ ስለ ግን የሚያንጽ ወንድሙ ላይ የማያስነሳ ሂማኒቲን የሚሰብክ ጽሁፍ ጽፌያለሁ። ስቶሪ ነው። ባለፈው አሁን የዚህ 2026 የኦፔድ ፌሎ ነኝ። አሁን ኦፔድ ማለት ኦፖዚት ኦፍ ኤዲቶሪያል። ታሪክን ራስህ ካልጻፍ ሰዎች እንደፈለጉ ይጽፉታሉ። ስለዚህ የመጀመሪያውን ሴሽን ዳቮስ ከመሄዴ በፊት ፊዚካል ነበር፣ ናይሮቢ ነው የወሰድኩት። ከ20 ከተመረጡ ፌሎዎች ውስጥ አንዱ ነኝ። ይህ ምርጫ ካለነው የአፍሪካ ፌሎዎች ውስጥ ነው የተመረጥ ነው። የዳቮስ ማለት ወርልድ ኢኮኖሚክ ሙፈሪያት ካሚል ያ ከሱ በፊት ግን ይሄንን የፌሎሺፕ ፕሮግራም አቴንድ አደረግ ነበር እና አሁን እሱን አቴንድ እያደረኩ ነው። የተመረጥኩበት ምክንያት ባለፉት አመታት
ብዙ የሚያንጹ ጽሁፎቼ በጊዜ ተተርጉሞ ስለተነበቡና እኔም ስወዳደር የተወዳደርኩበት ነገር አንዱ ይሄ ነው። ስቶሪ ቴለር ነኝ። ሀፍ ስቶሪ ቱ ቴል አፍሪካን የሚያንጽ። ስለዚህ የኔንም ታሪክ ለሌሎች ሰዎች መጻፍ የለባቸው። የኔ ታሪክ የኔ ጀርኒ ይህን ነው የሚመስለው እና የዚህ ፌሎሺፕ አላማ በጣም ፕሮፌሽናሊ ስቶሪዎቻችን እንድንጽፍ ማገዝ ነው። የ1 አመት ትሬኒንግ ነው ማለት ይችላል ፌሎሺፕ እና ለስቶሪ ያለኝ ፍቅር አሁን ደግሞ እዚህ ላይ ጥሎኛል። የአፍሪካ ስቶሪ ቴለር ነኝ። እንደው የማያልቅ ነገር ነው እያወራን ያለ ነው። ባህር ነው ሀሳብ። ያው በዚህ ሁሉ የህይወት ውጣ ውረድ ውስጥ በጣም ብዙ አጋጣሚዎች ደግሞ በጣም ብዙ ደስ የሚሉ ስኬቶች አሉ። ስኬታማ ነህ በደንብ። ምክንያቱም ስኬት ማለት እንግዲህ በራስ መንገድ መጓዝ፣ ራስን ማዳመጥ፣ ብቻን ተመክሮ ብቻን ማሸነፍ፣ በዛ መንገድ ውስጥ ለብዙ ሰዎች አሪያ መሆን የሚችል ትልቅ ያልተጀመረን ነገር እንደው ግብ ግብ ገጥሞ ማስጀመር በራሱ አንድ ትልቅ ነገር ነው። ህግ ራስህ ጽፈህ ራስህ፣ ይሄ በጣም የሚመሰገንና ለሌሎችም ጥሩ ታሪክ የሚሰጥ ነውና እንደው ግን በኢትዮጵያ ውስጥ ታሪክ ነው እያጣላን ያለው እና አንዳንድ ሰዎች ስራዎቻቸው ላይ ትኩረት ያደርጋሉ እንጂ ታሪካቸው ላይ ትኩረት አያደርጉም። ለምሳሌ እንደ ሀገር የምንስማማበት እንግዲህ ኃይሌ ገብረስላሴ እያንዳንዱ ታሪኩ መጻፉ፣ እያንዳንዱ ታሪኩ በቴሌቪዥን መታየቱ እሱን እንደ ሮል ሞዴል እንዲያዩት አድርጓልና ሌሎች ግን ገበሬዎቻችን፣ አርሶ አደሮቻችን፣ አርብቶ አደሮቻችን በጣም የሚገርም ስኬት አላቸው። የሚገርም የህይወት መንገድ አላቸው። እንደው ከእናቶቻችን ከርሾ መፍጠር ጀምሮ አርሶ አደሮቻችን ሽብልቅና ሞፈር ቀንበር ከመፍጠር ጀምሮ ያልተጻፈ ታሪክ አለ። ሰው እንደፈለገ ይሄን ነገር ይጽፈዋልና እንደው ከዚህ አንፃር የምትለኝ ነገር ምን አለ? እኔ ሁሉን ማለት ባልችል እንዳልኩ አሁን ስለዚህ ነገር በጣም በጣም አዋቂ ሰዎች ባሉበት ሀገር እኔ ተነስቼ የታሪክ አዋቂ ሊሆን አልችልም። ግን እንደ ዜጋ እጅግ በጣም ከሚያሳስበኝ ነገሮች ውስጥ እኛ በታሪክ ናሬት የሆንበት ነገር ትልቅ እሱን መፈታት አለበት ብዬ አስባለሁ። ታሪክ በምንም መልኩ የመጋደያ ምክንያት መሆን የለበትም። ዘሚኒመም አውቀን የምናልፈው ነገር ነው። ወደ ኋላ ተመልሶ ፊክስ የሚደረግ ነገር ስለሌለ ማለት ነው። ግን በጣም አስፈላጊነቱን ከተረዳን አስፈላጊነቱ ላይ መስራት ደግሞ በጣም ኢምፖርታንት፣ ነገም የዚህ ምክንያት እንዳይሆን ማለት ነው። ብዙዎቻችን ታሪካችንን ሳንበዴ ነው የሚጽፍልን፣ እንደፈለገ አድርጎ ነው የሚጽፍልን። እኔ ያስታውሳለሁ ዩሮፒያን ዲቨሎፕመንት ዴይስ 2016 ሊሄድ ስል ዘ ጋርዲያን ላይ ታሪክ ይወጣ ነበር እና አረስቱ ኢመርጀንሲ የጀመረው አፍሪካዊ ወደ አውሮፓ ይመጣል የሚል ነው እና አንድ ኮሎምኒስት ነው ይህንን የሚጽፈው፣ አዳምስ ፕላስ ቤሪ ይባላል። 7 ጊዜ ወይ 9 ጊዜ ነው የተመላለሰው። ይሄ የምታምንበት ያንተ ታሪክ ነው ወይ ብሎ ከዛ ተፈርምለት ነው ያወጣው። ይሄ ትክክል ነው። አሁን እኔ እንደ ቴክስት ቡክ ነው። አንዳንዴ በጣም ፐርሰናል ታሪክን ላክልኝ ሲሉ በጣም ስለማምንበት ነው እኔ ራሴ ጻፍኩ ስለሆነ እሱን እንደ ፕሮፌሽናል አገዘኝ እንጂ እሱን ነው የምልከው። አሁን ያለው ጋዜጠኛ ፕሮፌሽናል ነው ወይ? ስንቱ ሪሊ እንደው የማያጣላ ትክክለኛውን ነገር ለታሪክ እናስቀምጣለን? ይሄ ሙያ ትልቅ ሙያ መሆኑን ስንረዳ ነው። በልክ ሁሉም አይረዳም እያልኩ እየጠየቁ ነው ያለሁት። ኢምፖርታንሱን በጥልቀት ይገባናል። እኛ እንኳን አሁን በምናይበት አንዳንዴ በግርግር ውስጥ ሁሉ ነገር የሚሰራው እኔ አንዴ ያስታውሳለሁ የጠብታ ፓራሜዲክ ኮሌጅ ተማሪዎችን ሲያስመረቅ አንድ የሆነ ጋዜጣ ላይ ወጣን ማለት እኔ አሁን ይህን የሚሰሩ ሰዎች አሉ
እኔም ኢንተርቪው ማድረግ ስራውን ስለማልሰራው ኮንትሪቢዩት አድርጌ ይሆናል። ግን ኃላፊዎች አሉ እነሱን ጠይቋቸው ብያለሁ። እውነት ለመናገር ቻሌንጁን የሚያውቁት እነሱ ናቸው። ከዛ በኋላ የዲኑን ፎቶና የኔን ስም ሰው ጥንቃቄ ማድረግ አለበት። ትልቅ ስራ ስለሆነ ማለት ነው። ተራ ምሳሌ ነው የምሰጥ። ከተፋ አይደለም። ትልቅ ስራ ታሪክ መሰነድ 85 ዓመት እዚህ ዶክመንት አለ ብትለኝ እዚህ ውስጥ ትክክለኛ ዶክመንት ነው። እውነት ብቻ ነው መቀመጥ ያለበት። ሰዎች የፈለጉት ነገር አለ ጽፎ ማስቀመጥ ያለ። ስለዚህ የኢትዮጵያ ችግር ሁሉም ባይሆን ሲግኒፊካንቱ ግን የተሳሳተ ታሪክ ነው። እኛ አብረን ነው የምንኖረው። የተለየ ነገር የለንም። ማን ነው ስለዚች ሀገር እየተጠየቀ ያለው? ይህን ያህል እዚህ የሚያደርስ ምንድን ነው ታሪክ የተሰራው? እውነት ለመናገር በእኛ እድሜ እንኳ ቢሆንስ ከአንተ ለአማራው ከኦሮሞ፣ ለኦሮሞ ከትግሬው ከሶማሌ ማን ነው ወንድም ሌላ ሊመጣለት የሚችለው? ሁላችንም ብንሆን ማለት መቼም ከምስራቅ ከቻይና ይመጣልን። ስለዚህ ለእኔ ታሪክ የፖለቲካ ቱል ነው የሆነው፣ ሌሎችን ለማጋጫ። እዚህ ውስጥ የኔውን ሰዎች የሉም እያልኩ አይደለም፣ ግን ብዙ ስህተት የመጣው ከናሬሽን እመነኝ። እኔ የኢትዮጵያን የድንገተኛ ሕክምና አገልግሎት ለመስራት ሞክሬያለሁ። ብቻዬን ግን አይደለሁም። መንግስትም የራሱን ስራ ሰርቷል። እኔም ኮንትሪቢዩት አድርጌያለሁ። እንደዚህ ይህን ታሪክ እኔ ባልጽፈው ሳመዲ መጥቶ የፈለገውን ይጽፋል። ያልኩት ሁሉ ውሸት ነው። መገዳደር መቻል አለብን። እውነትና ውሸት። ለውሸት ቦታውን ካለቀን ውሸት ነው ፕሪቬል የሚያደርግ። ስለዚህ ለእኔ እንደ ናሬሽን ነገርኩ እኮ ቱ ዘ ኤክስተንት ይህን ስራ ባልሰራ ይህን ስራ ነው መሰራው የምለው አቴንሽን መሰጠው ነገር። ምክንያቱም አሁን ቆሜ በሚሄድበት የፖለቲካ አውድ ትልቁን ቦታ ይዞ የኮንፍሊክቶች ሁሉ ምንጭ ሆኖ ማየው የኢትዮጵያ ናሬሽን ትርክት። አዎ የመጨረሻ ጥያቄ ነው። እንደው ቀረ በእኔ የተዘነጉ ነገሮች ካሉ የምታነሳ ይሆናልና እንግዲህ ሁለት ነገሮችን ላነሳ ነው። ተመክረሃል። እንግዲህ ሰዎች ተሰብስበው መክረውሃል። አይ ግድ የለም የአባትህን መሬት አታሲዝ፣ ካርታ ሲዘህ ሲማት ትግዛ፣ ግድ የለም ይቅርብህ፣ አይ እኔ መኪና ነው የምገዛው፣ እግራቸውን ሰቅለው የሳቁ አሉ። እንግዲህ ብዙዎች አሁን ላይ ህልማቸው ላይ ሲላገጥ ምናምን ነገር ሁላ እንደው ለቃሉ ይቅርታና እንደዛ አይነት ነገሮች አሉ እና ለሰው ህልም እንጠንቀቅ፣ ያው መልእክቴም ጭምር ነው። ያኔ ተመክረሃል። አሁን ምክርህ ምንድን ነው? ምክንያቱም ስትመከር የተሰማህ ስሜት አለ። ከራስ ሀሳብ በራስ መንገድ መሄድ፣ ውሳኔ በራስ መወሰን፣ የራስን መንገድ መከተል አለ። ከዚህ ተነስተህ ደግሞ አሁን እንደው ምከር ብትባል ምን ትመክራለህ? እኔ ህይወት በጣም አጭር ነው። ዘመናችሁን ለሌሎች ሰዎች አሳልፋችሁ አትስጡ። ሰዎች የሌላን ሰው ህልም፣ የሌላን ሰው ኑሮ በብዙ ፐርሰንት ያጨናግፋሉ። ተፈጥሮ ሄደ ራስን እኔ ራስን በመሆን ውስጥ ያለውን ጥቅም ዶንት ፕሪቴንድ። ከዚህ ዘር ተወልደሃል፣ ከዚህ ሃይማኖት ተወልደሃል፣ በዚህ ሀገር ላይ ተወልደሃል፣ ከዚህ ፋሚሊ ተወልደሃል። ታሪክ ነው። ቴክ ኢት ኢምብሬስ ኢት። ያልሆንከውን ለመሆን አትሞክር። እሱ በጣም 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 አሰልቺ ስለሆነ ህይወት አጭር ነው። አንተ ደግሞ እዚህ ያልሆንከውን ለመሆን መከራ እንታያለን። ቢ ዮርሰልፍ። ቀላል አድርገው ህይወት ጊዜው ተዋሽቶበትም ተኖሮበትም ፔሪድ ውስጡ ብዙ አስዋሽቶ ብቻ አይቀርም። ብዙ መንገራገጭ ውስጥ ራስን ካልሆንክ አበሳ ውስጥ ነው ያለው። ተቀበል ራስን። በዚህ ቁመት፣ በዚህ መልክ፣ በዚህ ሀገር፣ በዚህ ኢኮኖሚክ ስታተስ፣ በዚህ ቤተሰብ ሪሰብ እኔ ያው ለምሳሌ እኔ ጀርባዬ ባይኖር
እንዴት መቆም እንዴት እንደምችል እንኳን አላውቅም። ፕሪቴንድ ባረግ እንዴት አድካሚ እንደሆነ ለእኔ በወላጆችን ብክድ እነዚህ ያልነበሩም ብል ምን እንደምሆን አላውቅም። ማወራውም የለኝ። አሁን የመጨረሻውን ሳቅ ምስቀው አብረኝ ካደጉ ሰዎች ማንነቴን ከሚያውቁ ሰዎች ስለ አለበለዚያ እኔ ባዶ ነኝ። ይህንን ክጄ የት ነው የምሄደው? ምንስ አለው ውስጡ ክፉ ነገር? ቢ ዩርሰልፍ። እኔ ራስን በመሆን ውስጥ ያለን ነጻነት ሰዎች ሲኖሩ ብቻ ነው የሚያውቁት። ራስን ባለመሆንና ደግሞ በውሸት ውስጥ ያልሆንኩትን ሆኖ ገና ነገር ፉክክር፣ ህይወትን ያቀጭጨው ፉክክር። ከተፎካከር ከራስ ጋር ተፎካከር። እውነተኛ ነኝ ነህ ሆይ? የሰው ቀን ሳረብሽ ይመሻል አርጋሃል ወይ? ሰዎችን በኩልነት እንደሱ ነው የምትኖረው? ይሄ አንተና አንተ ስብሰባ የምትቀመጡበት ነገር የግል ስብሰባ መደረግ ሲምፕል። ስትሳሳት እኔ ህይወት ውስጥ ሁለት ቱሎች አሉኝ ምኖርበት። ሰው ነኝ፣ እንደኔ የሚሳሳት ሰው የለም። ስሳሳት ይቅርታ ጠይቃለሁ፣ ሲደረግልኝ አመሰግናለሁ። ፔሬድ። ሌላ ቱል የለኝ። እንደነዚህ አይነት መሰረታዊ ነገሮች ያስፈልጓል። በቃ ህይወት ውስጥ ምንድን ነው ፐርፐዝ ብለው ፐርፐዝን ማወቅ፣ ራስን መሆን፣ ለወጣቶች ደግሞ በሚሰሩ ነገር ፎከስ እንዲሆኑ፣ ኮሚትድ እንዲሆኑ፣ ሪዚሊየንት እንዲሆኑ። ማንም ሰው ጠዋት ተነስቶ ሊያስቆማቸው የሚቆሙ ተራ ሰዎች እንዳይሆኑ ሁሌ እናገራለን። ምክር እንዳያስቀራቸው ብዙ ቦታ አለፍን። አንጻራዊ ስለሆነ ምክርም እንዳያስቀራቸው፣ ተግሳጽም እንዳያሰራቸው። ምን ይሉኛል አሁን ይህን ብሰራ እኔ ይቅርታ አድርግ፣ ኢትዮጵያ ውስጥ ብዙ ሰው ክሬቲቭ ነው። ይህን ብሰራ እነከሌ ምን ይሉኛል ብሎ ይሆናል ማይሰራ። በወድቅ ሰዎች አሽካክተው ይስቁብኛል ቢሆን ይችላል። እኔ ምንም ግድ የለኝም። እኔ ምን አሳልፌ ለአንተ መሳጠው ህይወት የለኝም። እኔ ህይወት የራስህ ነው። ራሴ ስወድቅ ብስቅ ስትስቋል እኔ እነሳለሁ እንደገና። እሱ እያስጨነቀኝ ከመስራት ወደ ኋላ አለ። በጣም ጥልቀት ሀሳብ የሚፈልጉ ግን ማንነትን የሚሰሩ እንደዚህ አይነት ነገሮች አሉ። እኔ ብዙ ሰው በይሉንታ ምክንያት ራሱን ሳይሆን ይሞታል። ይሉንታ አያስፈልግም እያልኩ ግን በግል ይሉንታ በጣም ማኔጅ የሚደረግ ካሊበር የሚደረግ ነገር በሆነ ባልሆነ ነገር እኔ ይሉንታ ውስጥ አልገባም። ደግሞ የተደረገልኝ እየላኩ ይሉንታ የለኝም ብዬ ራቁቴን አልቆም። ባላንስ አደርገዋለሁ። የዚህ ሀገር ሰው ነኝ፣ የዚህ ኮሚኒቲ ውጤት ነኝ። ውለታና ይሉንታን ሳላቅ ልኖር አልችልም። ሁሉ ነገር መጥፎ ነው ብዬ አልወስድም። ባላንስ መደረግ አለበት። እኔ ለምሰራው ስራ ሰው ምን ያኛል የሚባል ይሉንታ የለኝም። ምሰራው ስራ እውነትና ትክክል መሆኑን ማረጋገጥ። ሰዎች የፈለጉትን ይበሉ። የተደረገልኝ ነገር ደግሞ ሽምጥጥ አድርጌ ራሴን እያረኩት አለኔ ሰው የለም። ይሄም ይሉንታ ማጣት። አንድ ሰው ነው እሱ የሚችለው ይችላል። በሰው ነው የሚቆመው ሰው አይደለም። ስለዚህ ለወጣቶች ይሄን እኔ በጣም ብዙ የጻፍኩት ራስን መቀበል ውስጥ ነው። ራስን መቀበል ውስጥ ያለ ዊዝደም እንዲህ በቀላሉ ፖድካስት የምታወራው አይደል፣ የምትኖረው። ቢ ዩርሰልፍ የሚወራ ሳይሆን የሚኖር ነው። ቢ ዩርሰልፍ። ብዙ አትጨነቅ። ከሰው የተለየ ነገር ነው እያልኩ ብለህ ለራስ ሃርድ ታይም አትስጠው። ያመንከውን ነው እውነቱን ለመናገር። ስለዚህ ለወጣቶች ይህንን ነው መክረው። እኔ በነገራችን ላይ ብዙ ሰዓት ለጠብታ አይደለም የምሰራው። ብዙ ሰዓት ጀርኒን በማካፈል ሰዎችን በማነጽ ወጣቶች ጋር ስለ ኢንተርፕረነርሺፕ፣ ስለ ሊደርሺፕ የምችለውን በማካፈል ነው። ማካፈል ህይወት ውስጥ ትልቁ ነገር መስጠት ነው። መስጠት ሲቆም ህይወት ይቆማል። ሰው እንደሚያስበው ደግሞ ገንዘብ ብቻ አይሰጥም። ፍቅር ይሰጣል፣ ትህትና ይሰጣል፣ ማንነት ይሰጣል፣ ራስን መቀበል ይሰጣል፣ ኔትወርክ ይሰጣል። ብዙ ነው። ሰው ስጦታ ስትለው ታንጀብል ነገር ብቻ ይላል። አንዱ የድህነት በጣም አስቸጋሪነት እሱ ነው። በጣም ማቴሪያል ያደርጋል እና በቃ ድህነትን ከጋጂት ጋር ተቀላቅለዋል። ምን ይሰራል? እኔ ይህን እሰራለሁ ብዬ ባሰብኩ
ጀርኒ ውስጥ ብዙ ሀብታም ድሆችን፣ ብዙ ድሀ ሀብታሞችን አይቻለሁ። የዚህ ምድር ነገር ምንም የለውም ውስጡ በትክክል በጣም ሁሉ ዜሮ ነው። ስትኖር ግን ክብር ባጣ መልኩ መኖር የለብህም። ክብር ባጣ መልኩ ላለመኖር ደግሞ ከድህነት መውጣት አለብህ። ሁለቱም ባላንስ ማድረግ አለብህ። ከድህነት መውጣት ሁሉ ነገር አይደለም። መንፈሳዊ ድህነት ውስጥ ከገብ የሰው ድህነት ውስጥ ካየ ስቲል ድሀ ነው። የምትፈራው ነገር ከሌለ ድሀ ነው። እግዚአብሔርም በለው ማንም በለው የምትፈራው ነገር ከሌለ ዩ አር ዘ ፑረስት ጋይ። እንዴት የምትፈራው ነገር አይኖርም? ከሰከንድ ከዚህ በኋላ ምን እንዳለ ማታቅ ሰው እንዴት የምትፈራው ነገር ምንድን አንተ ፎርዛት መታ ማነኝ ብለህ ነው የምትወስደው? እንደ ሰው ከሰከንድ በኋላ የሚሆን አትገምት። አንድ ነገር ሲከልል የሚቀጥለውን አታይ። ሁለቴ ሆድ ትንሽ ቢረበሽ የምትደገፈው ነገር የምትፈልግ ሽንት ቤት ለቤት ዋርዩ ስለ እግር የሚያስነሳ ምንድን ነው ያለው እዚህ ምድር ላይ አይደል? በደንብ እንደው ፊሎሶፋይ ስታረገው ይሄን ምድር በዚህ ልክ ካወቅከው ሲሆንም እግር አታነሳም፣ ሳይሆንም በጣም አንገትን አደፋ። ጀርኒ ነው። እወድቃለሁ፣ እነሳለሁ። ቀለል አድርገህ የወደቅበትን የተነሳበትን ለሰዎች ጋር እያወራ ህይወት ይቀጥላል። በመጠን መኖር የተጋነነ ነገር የለም እዚህ ምድር ላይ። ሰክሰስም ቢሆን ለዚህ ነው አየህ ኢትዮጵያ ውስጥ ብዙ ጊዜ ብዙዎቻችን ለተጨበጨበላቸው እስኪ ደነግሩ ለማጨብጨብ ነው ሞክረው እንጂ ከዚህ ውስጥ ደግሞ ሌላ ሰው ይወጣል ብለን አናስብ። ስለዚህ ሰውየው ባለባበሱ ደከም ካለ ኮርነር አድርገዋል። በቃ በህይወት መጠንቀቅ ያለበት ጀጅመንት ጀጅ ካረግ ይወርዳል አይደለም። ሰው ብዙ ነገር ስለሆነ እንደው ይሄዳ ነው የትም አይደርስም። ብዙ ሰዎች እኮ እንደሱ ነው ይባሉ። ይሄኛው አልተማረም። በቃ በሄድክበት ሰዎችን በዚህ ፖይንት ኦፍ ቪው ጀጅ ለማድረግ አይምሮን አዘጋጅተህ ትሄዳለህ። ሰውን ግን እንደ ሰው ይኸው እንዳንተ አንተም እዚህ የመጣ የሚያደርገው እኮ ታምር መልአክ ሆነ አይደል? በብዙ እድል በብዙ ሰዎች በቤተሰቦች አይደል? ሰዎች ውጤት ነው። ቀለል አድርግ ከቻልክ በየቀኑ ሌሎች ሰዎችን ጠጠሩ ነው ደገፈ ጋር ይዞብል። አንድ ፈላስፋ እንዴት ተጠየቀ? በጣም ፈላስፋ ሰው ነው ሰውየው። ህይወትን በቃ ሶፊስቲኬት አድርገው እንዲነግራችሁ ጠብቆ ፐርፐስ ህይወት ምንድን ነው ምናምን ፍልስፍናንም አወሳስበን ነው የምናየው። አዎ እዛ ሰው ልጅ ነው ሲል በቃ እንደው በህይወት ውስጥ አንድ ሰውን ትከሻ መተህ አይዞ ብለህ ታውቃለህ ብሎ ነው የጠየቀው። እንደው ሌላ የተከፋ ፊት ላይ እንደው አንድ ቀን ፈገግታ ጭረሃል? አንድ ቀን አሮጌ ጫማህን ሰጥተሃል? ገባህ? እንደው የማይበላ ልጅ አላሳሰበህ? በዚህ ጋር ስታልፍ ማሽተሽ የሚያሸቱት ምንም አታርግላቸው፣ አያሳስብም? ያንን ማሰብ በራሱ የመኖር ትርጉም። ይሄ ያሳስበኛል አትልም? ያንተ ልጅ የትኛዋን ልጅ እንደሚያገባ በምን ታውቃለህ? ኮሚዩናሊ ኮሌክቲቭሊ ካላሰብክ ይወርዳል። አድርግ አታድርግ ሌላ ሁለተኛው ስቴፕ አያሳስብም። ግን አንተና ቤተሰቡ ጤነኛ ከሆንክ አለቀ ደቀቀ። እንዲህ ነው የምትኖረው። ህዝብ ነው የምትለው፣ አጠገብህ ህዝብ የለም። አንተ ነው እኮ የኔ ህዝብ አይደለም። አንፌርነስ ኢንጀስቲስን በየቦታው አትዋቀም። እኔ ይህንን ህንጻ ስሰራ አንድ ቀን ብዙ እንዲህ ስመጣ እንትን የየቀኑን ስራ የሚሰሩ ልጆች አንደኛ እኔ ቮኬሽናል አድራቂ ነኝ። የግንበኛ የአናጢ አድራቂ እንደሱ ስለቆ አም ሶሪ ማንንም ኮርነር እያረኩ አይደለም። የብዙ ትምህርት አድራቂ አይደለሁም እኔ። ትምህርት በቀጥታ መፈተሽ አለብህ። ፕሮፌሰሩ በፕሮፌሰርነቱ በመጀመሪያ ራሱን ህይወት ለውጧለሁ። የኔ መሰረታዊ ጥያቄ ህይወትን ፖለቲሳይዝ አታርገው። ሊትራሊ ሰው የተፈጠረው ለሌሎች ጥቅም፣ ለሌሎች ለመትረፍ። ስለዚህ በዚህ አድናቆት ውስጥ ነው ጻሰርጭ ቆም ያላቅም የመጀመሪያ ኤክስፒሪየንስ ነው። ገና ስጀምር ነው አሁን ነገር
በወር ከምናምኑ የሆኑ ልጆች በቃ አልተከፈለንም ብለው ግን አውቃቸዋለሁ። እዛው ሲሚንቶ ሲሸከሙ ሲለሱ ነው ማያውቃቸው ልጅ። እዛ ለምንድን ነው የማይከፈለው? እኔ ከፍያለሁ። ለምንድን ነው የማይከፈለው ስል አይ በቃ ኮንስትራክሽን ውስጥ እንደዚህ ነው አሰራሩ፣ ይሄ ነው አሰራሩ፣ ባህላዊ አሰራሩ እና እንዲህ ይቀጥላል አሉኝ። እዛ እንዲህ አይቀጥልም አይቀጥልም አሉ። በቃ ተስማምተን ህግ ያደረግናቸው ነገሮች አይቀጥልም። በቃ በሰው እንባ ብሎኬት አላቆምም፣ አይቆምም። አልፈልገውም ህንጻውን እንጂ እንዲህ እያለቀሱ የሚሰራ ከሆነ አልፈልገውም። እኔ የኮንስትራክሽን መብት ተሟጋች ምናምን አይደለሁ። እዚህ ቦታ ግን ይሄን አስቆመዋለሁ። ኧረ ተው በቃ ይበላሽ ይበላሽ፣ አልፈልገውም። ከሌለኝ ትልልቁን እቃ አልገዛም። እነዚህ ጠዋት መጥተው ኢንተርቪው ያደረኳቸው ያም ስቶሪ ቴለር ስንት ልጅ እንዳለው ትምህርት ቤት እንደልጅ የቤት ኪራዩ ምን ማለት ነው? አንተ ሀብታም የምትሆነው በእነዚህ ሰዎች እንባ ነው። ሌላ ቦታ መስራት ታምር ቢመጣ ከዛሬ ወዲህ በሰዓት ገንዘብ ካልከፈልክ አባርራለሁ። በቃ አላውቅም። እኔ ኢነርጂ ነው የሚያኖረኝ። በቃ ያልሰራሁትን አልጠይቅም። ካጣው አቆማለሁ እንጂ በእነዚህ ጠዋት መጥተው ተሸክመው ለስነው መከራቸው እኔ አንድ እንጨት ያዝ ብትለኝ አልይዝም። እነሱ የሚሰሩትን ስራ አንዱን ታቆማለህ። አሁን 12ኛ ፍሎር ላይ ደርሰናል። ለቅሶ የለም። እኔ ስለ ሌላ ምናምን ፎከስ አይደለም። በቃ እኔ ማወራው ህንጻ በእንባ አይቆምም። ሰዎች በጣም እያዘኑ የኔን ህንጻ እንዲሰሩ አልፈልግም። ስለ ጽድቅ ስለ ሃይማኖት አይደለም ማወራው፣ ስለ ፌርነስ ነው ማወራው። አልችልም ቻልኩ ባለገንዘቡ ነው አይደል? እኔ አይደል ከፋይ? እኔ ሳልከፍለ ሄጅ መጥቼ ይቅርታ ጠይቃቸዋለሁ። በቃ በጣም ይቅርታ በዚህኛው ሳምንት አልሆነልኝም፣ ግን ይከፈልኩ። እኔ ስከፍል አንተ ደግሞ በሰዓት ክፈልልኝ፣ አታስለቅስብኝ። ስለቅሶን ደግሞ ሁሉም እያለቀሰ ነው ይሰራል አትበለኝ፣ አልቀበልም። አዎ ተስማምተን ህግ ያደረግናቸው ነገሮች አሉ። አንዳንዴ እኔ የምልህ በማሳዘን ውስጥ እነዚህ ሰዎች ከማወጣው ገንዘብ አንጻር ትንሽ እኔ ትንሽ ተከፈል፣ የተስማማችሁበትም በሰዓት ክፈሉ። ከዛ ደግሞ ምንም አታመጣም አትበለኝ። ሌላ ህንጻ ላይ ላመጣ እችላለሁ። እኔ ደግሞ ሪል ስቴት ገንቢ አይደለሁ። እኔ ይሄን ህንጻ ሰርቼ መጨረሻው ነኝ። በዚህ ህንጻ ውስጥ አሁን በምታየው ካስኬድ አላረግም። የኔ ሊደርሺፕ ኢመርጀንሲ ብለ ባየሁት ነገር ላይ ስተት ከሆነ ይሄ ስተት። ይሄንን እምባያየው እኔ ቤተክርስቲያን ሄጄ ያዙልቀው አይደለም። ቲዝ ኖት ሚ ሰው መመዘን ባለበት ቅድም ኢንተርቪው ስንጀምር በኢንተግሪቲ ምትለውን ነሀይ ነው ጥያቄ። ካልሆንክ ትሞክራለህ ወይ ምለውን መሆን አለብኝ። አልቆጣም ብለህ ስትቆጣለ ይቅርታ ጠይቃለህ ወይ? ትጸጸታለህ ወይ? ከራስህ ጋር ስብሰባ አለ ወይ? ይቅርታ ለሰው ትሰጣለህ ወይ? ይቅርታ ትቀበላለህ ወይ? ይሄንን ኢንተርፕረነር ነኝ ምናምን ብትል በሰው እንባ ይሆናል እንዴ? ሀገር አይሆንም። ስለዚህ ሀቭ ሎት ኦፍ ኢትዮጵያ ውስጥ እኔ ወደፊት መቼስ ሰዎች እንደማይተናኮሉኝ እርግጠኛ ስሆን እጽፈዋለሁ። በዚህ ወይ ይሄን ሀገር ወደፊት መውሰድ አይቻልም፣ እመነኝ። ስለዚህ እንዲህ አይነቱን ተግባር ማደንዘዝ አለብን ማለት ነው። ባንተ ሙያ ማደንዘዝ አለብን። ይሄ ከመደንዘዝም በላይ ይሄ ከህይወታችን ውስጥ መውጣት አለበት። በደንብ በሰው ከርስ በሰው እንባ መኖርን ማቆም አለብን። ይሄ ሄዶ ነው ምንም ሪስፖንሲብል ያልሆኑ ሰዎች ገበያውን ሞልተው ሸክላና በርበር የሚጀምሩ መጨረሻው ይሄ ነው። ገንዘብ ለማድረግ ሁሉ ትክክል ነው ብሎ መውሰድ፣ ከዚህ መውጣት አለብን። ሁሉ ልክ አይደለም፣ መለኪያ ያስፈልጋል ልክ ለመሆን። እንግዲህ ለዚህ ተባብሮ መስራትና ትልልቅ ነገሮችን ማድረግ፣ ትልልቅ ነገሮችን ማሰብ፣ ማለም፣ መስማት፣ ራስን ማየት፣ ከራስ ጋር መደማመጥ፣ ከራስ ጋር መሰብሰብ፣ የራስን መንገድ መወሰን
ትልቁ ነገር ነው። እንደው እንደ ጥያቄ አይደለም እስካሁን የቆየሁት እንዳንድ እንደሚማር ሰው የህይወት ክህሎትን እንደሚማር ሰው እየሰማሁ ነበርና እጅግ በጣም ደስ የሚል ቆይታ ነው ያደረግነው። እንደው በእኔ ዝንጉነት የተዘነጋ ነገር ካለ ግን እንደው የተረሳ ነገር ካለ በጣም ነው ማመሰግነው። እኔም በጣም እግዚአብሔር ይስጥልኝ። በርቱ። ስራችሁን ሀገር በሚጠቅም መልኩ ሀገር ብዙ አዋቂ ሰዎች አላት። ብዙ ሰው በተለያየ ምክንያት ይህም አንዱ ናሬሽናችን ነው የሚያውቁ አይናገሩ። ሚዲያው በእውነት በማያነጽ ነገር ወደፊት በማያስ ነገር ተሞልቷልና የእናንተ ስራ በጣም አስፈላጊ ስራ መሆኑን ተረድታችሁ እንድትሰሩ ነው ማበረታታችሁ። አንተ ወጣት ልጅ ነህ። ኢንተርቪው ታደርግ ቅድም እንዳልከው ኢንተርቪው ለማድረግ ሳይሆን እኔም እማራለሁ። ቀላል ነገር ነው ይመስል እማራለሁ የሚል ማይንድ ሴት ቀላል ማይንድ ሴት አይደለም። እኔ ሰው እንደው ጥሩ ባህሪ ያለ ብሎ ከተነተነልኝ ለመማር መፍቀዴ ከማንም ሰው ኤቭሪ ሞርኒንግ በህይወት እስካለሁ ድረስ። ምክንያቱም ዓለምን በጥልቀት ለመረዳት ነው የምሞክረው። ሁሉን ላውቅ አልችልም። ካላወቅኩ ደግሞ በየቀኑ እግዚአብሔር በሰጠኝ ቀን ሁሉ ከሌሎች ለመማር መሞከር ነው ሙሉ የሚያደርግ። ከህይወት ከፍለን እናውቃለን አይደል? ከእውቀትና እሱን ነው ማበረታታችሁ። በጣም ነው እንግዳ ስላረጋችሁ ማመሰግነው። እጅግ አድርጌ አመሰግናለሁ። በዚህ ያለ ነው በአጠቃላይ ተምረናል። አንዳንድ ጊዜ ትምህርት ኢንተርቪው በማድረግ ውስጥ እንደው የምፈልገውን ጠይቄ መሸኘት ብቻ ሳይሆን አንዳንድ ጊዜ በእንደዚህ አይነት ውስጥ የህይወት ክህሎት፣ የህይወት መስመር፣ የህይወት መንገድ አንዳንድ ጊዜ ህልምም በእንደዚህ አይነት መንገድ ይገኛል። እውነት ነው። እውቀትም ተፈልፍሎ ይገኛል በእንደዚህ አይነት ሁኔታና እጅግ አድርጌ አመሰግናለሁ። አክብረህን እዚህ መጥተህ ይሄን ያህል ስላወጋን ስለተጫወትን እጅግ አድርጌ አመሰግናለሁ። በጋዜጣ ፕላስ ዘርስትልኝ በጣም ነው ማመሰግነው። እንግዲህ የጠብታ አምቡላንስ ደግሞ በአይሮፕላን ተሳክቶ እሱ ህልምህ ተሳክቶ ደግሞ ለማየት እንዲህ ለመገናኘት ያብቃል። አሜን። ይሆናል ብዬ አስባለሁ። ተመልካቾቻችን እንግዲህ አንድ ላይ ተምረናል። አንድ ላይ ብዙ ቁም ነገሮችን ሸምተናል። ከጠብታ አምቡላንስ መስራች እንዲሁም ደግሞ ሌሎችንም እንደዚሁ በማስተማር ትምህርት በመስጠት ትልቅ ስራ በመስራት ላይ ይገኛል። ያወራን ከብዙ ጥቂቱን ነው። ደግሞ በሌሎች ፕሮግራም የተለያዩ ሀሳቦች ላይ እንደምናወጋ ተስፋ አድርጋለሁ። የዛሬው በዚህ ተጠናቀቀ። በሌላ ፕሮግራም እስከምንገናኝ ሰላም።